በጣም ሞኞች ናቸው። ሞኞች በቃ እንደ ሞኝነት የሚያሳየው አንደኛ ካሜራ እየከፈትን እያሳየ ናቸው። ገጽ ከምዕራፍ ግዕዝ ከአማርኛ እያሳየ ናቸው። እንደ ከካሜራ ጀርባ እንኳን አይደለም የምናነበው እና በቃ ያመጣባቸው ዳሜጅ ቀላል አይደለም። ሽንፈት ውስጥ ገብተዋል። ለዛ እኮ ነው ያመጣባቸው ዳሜጅ ቀላል አይደለም እና በዚህ ያስፈራሩ መስሏቸው ነው። እያንዳንዱ ነገር በተሰነደች መረጃ ነው የተቀመጠው። ስለዚህ ነው እንደዚህ ፒዲኤፍ ምናምን ነገር እኔ ለእኔ ላያያዝ ፒዲኤፍ ምናምን ነገር በጣም ናይስ እኮ ነው። የትኛውን ቦታ ላይ በፒዲኤፍ የተቀመጠ ለመያዝ ግን ሃርድ ኮፒ ደግሞ መያዝ በጣም ሞር የተሻለ ነው። አንዳንዶቹ መጽሐፍቶች እንትን ላይ ያላረጓቸውም እንጂ ኦንላይን ላይ ያላረጓቸውም እንጂ ኦንላይን ላይ ደግሞ ቢሆን በጣም እንዴት ናይስ ነበረ። ታውቃላችሁ አሁን እኔ ከቦታ ቦታ አሁን ተንቀሳቅሼ ላገልግል ብዬ ብል እነዚህ መጽሐፍቶች ይዤ መሄድ አልችልም። አዶ ነው ኦንላይን ላይ ይሸጣሉ። አይታችኋቸዋል። እነዚህ መጽሐፍቶች መቼ ሙሉ በሙሉ ኦንላይን ላይ አይሸጡም፣ የሉም። ኦንላይን ላይ በብዛት ያሉ አይመስለኝም። አሁን ፈልገህ አታገኘውም ኤርሚዬ። እኔ ብዙ ጊዜ ፈልግ ነበር ኦንላይን ላይ እና የለም። እንትኑ ብቻ ነው ይሄ የፊት ለፊት ከበሩ እሱ ብቻ ነው የምታገኘው። ማገኘው የነበርኩትን ኮምፒውተር ላይም መዝገበ ጸሎት፣ ውዳሴ ማርያም፣ ቅዳሴ ታምረ ማርያም እንደዚህ ሊገኝ ይችላል። እንደዚህ አማዞን ላይ ምናምን ፔጆቹ አይገኙም። እንትኑ ብቻ ነው ይሄ የፊት ለፊት ከበር ተክልዬ የሚሆኑ ወይም ሌሎቹ እንትኑ ይሄ የፊት ለፊት ከበሩ ስዕሎቻቸው ነው እንጂ ፊት ለፊት ላይ ያለው ነው እንጂ እየገለጥክ የምታነበው ፔጅ 1 ፔጅ 2 እያልክ የምታነበው ያን ያክል የለም። እስከዚህም አይደለም፣ አይገኝም። ልክ ነው። ሃርድ ኮፒ ነው። ሰላም ለዚህ ቤት ይሁን፣ ሰላም ለሁላችሁም ሰላም ብለናል። ወደ ሐራስ ነብሪ አይኔቴ ሐራስ ነብሪ እንደምታይ ወደ ሐራስ ነብሪ ልካዮሽምካ ዲያቆን አይከስት ወዲ ሐራስ ነብሪ ያልኩትን ያው እንትን ነው ዝም ብዬ ነው የጻፍኩት። አጋጣሚ ነው የጻፍኩት። ትግርኛ ተዛረብ ዲኻ እንዴት አደ ኦኬ እሞ ሐራስ ነብሪ ሲ ናይ ይሁዳ አንበሳ ተትብሎ ተሰማማዕናሉ። ግን ወደ ሐራስ ነብሪ ሲ ደቂ ሐራስ ነብሪ ተጋደልቲ ጥራይ ምትቆሙሉት ሐራስ ነብርስ ተጋደልቲ እዮም ዝጥቀሙሉ። ስለዚህ እስከመልካ ካፈቲ ኸያ ኩሉ ግዜ ይርኤካ ምሽ ሕጅስ ታዲያ እሱስ ተጋዳ አይደል? እንዴት አደለ ክርስቶስ ነብሪ ምን አለ መሰለኝ ነብሪ ለልጆቿን በጣም እንትን ታደርጋለች፣ ቴከር ታደርጋለች እና ያንን ነው ዝም ብዬ እንደዛ ያወሰድኩት። ምክንያቱ እኛ ደግሞ ጌታ ኢየሱስ ክርስቶስ ለኛ ቴከር ያደርገናል። ያንን ለመውሰድ ነው እኔ በእኔ ያሰብኩት እንደዛ ነው። ኦኬ ለነሱ አስቤ አይደለም። እኔ እዛ እንትን የበረሃ ታጋዮች ምናምን እንደዛ ይጠቀማሉ ብለሽ ነው? እንደዛ አይመስለኝም። ግን ደቂ ሐራስ ነብሪ እንዳበሉ እንዲም ተጋደልቲ ይፍክሩ አይፈልጥ እንዲኻ እኔ እንጃ ብዙም አላቃቸውም። እኔ ግን ሊሆኑ ይችላሉ። እኔ ግን በእነሱ አይደለም የወሰድኩት ከራሴ ዝም ብዬ ነብር ልጆችን ቴከር እንደምታደርገና ኢየሱስ ክርስቶስ ደግሞ ለኛ በእርሱ የሚያምኑትን ሁሉ ቴከር እንደሚያደርገን እንደዛ ሆነ። እሺ መልካም ጥሩ ነው። በእኔ ሐሳብ ሞድሽ እየገብታለች። ሞድሽ እንግዲህ ጎረቤቴ እንደሆነች ነግሬሃለሁ ኤርሚ። በጣም ጎረቤቴ ነች። ባለፈው እኮ ነገርሽኝ። በጣም የሚገርም ነው እና ያው አንዳንድ ነገሮችን ነግሬያት ይኸው አለቅም አለችኝ። በቃ ይሄ ጁሶች ምናምኖች አንተም እንትን ጽፌልሃለሁ
ኤርሚ በዋትስአፕ አሰራር ዲቶክስ ልኬልሃለሁ አይተኸዋል? አዎ ናየሁትኛ። አይ ስመጣ በአንድነት ጎረቤት የሆነ ሰው እኮ ለቡና አጠራርብ ይመቻል እንዴ? በጣም የምወድሽ እየሰማች ነው። ኧረ በጣም እየሰማሁ ነው ወንድሜ። መጽሐፍ እያጻፈችኝ ነው የምግብ አይነት አይደል? ጌታ ይባርካት እውነት። እና ደግሞ ሌሎችም ደግሞ ኦርቶዶክሳውያን ጎረቤት አሉኝ ኤርሚዬ፣ በተክሊል ምክንያት የተጣሉ የእናንተን ሰምተው ያኔ ስለ አቡነ ተክለ ሃይማኖት ገድል ሲነበብ ቀምሰዋል ተብሎ በዚህ ምክንያት የተጣሉ ጎረቤቶችም አሉኝ። ከመጣህ እንግዲህ ያው በደንብ ደግሞ በፊት ለፊትም በፊት ለፊት እና የምወድሽም አለች እኔም አለው የምወድሽ። ያው አሁን የምግብ እና የጁሶች እንትን እያለች ነው። ያው ዩቲዩብ ጀምራለሁ ብዬ አስባለሁ። ዩቲዩብ ጀምራለሁ፣ በተለይ ይሄ ዲቶክስ ምናምን ጁሶች ዩቲዩብ ጀምራለሁ። እዛ ላይ በደንብ ታዩኛላችሁ። ተባረኩ። እሺ ወንድማችን መሳይ ኤርሚዬ ሰላም ነው? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። ቴክስት አድርግልኝ ልል ነው የምትፈልጋቸውን መጽሐፎችን የተወሰኑ አሉኝ እና አይ ዶንት ኖ አንተ የምትፈልገው የትኛው እንደሆነ። የት ሀገር ነው ያለው? አሜሪካን ያለሁት እኔ። ባለፈው እኮ አውርቼ ፎሎ አድርገኝ ብዬ በአይቲ ምናምን እረዳሃለሁ የሆነ ሀሳብም ነበረኝና እዚህ ጋር ማውራት ስለማልፈልግ ነው። በሌላኛው አካውንቴም ፎሎ አድርገኸኛል፣ ግን ስልኬን በዛኛው አካውንት ቴክስት አድርጌልህ ነበር አልጻፍክልኝ። ሀይ በለኝ እስኪ አሁን በዛኛው አካውንት አሁን እያወራኸኝ እዚሁ ላይ ምንም እያስታወስከው ባለፈው የማንን ስብከቶች የላክልህ በጣም ሰፖርቲቭ ወንድማችን ነው። አዎ እና በቀደምም ደግሞ የሰውየውን ቮይስ እንትና እንትን እያላችሁን የአይቲ ስለምሰራ ቼክ አድርጌው ነበረ የጳጳሱን ማለት ነው። ኦኬ። እና እኔ 4 የተለያየ ዌብሳይት ላይ ብር ከፍዬ ነው ቼክ ያደረኩት። ኤአይ አይደለም፣ ኮምፕሊትሊ የሰው ድምጽ ነው። የሰው ነው። አሁን የእሳቸው ነው ወይስ አይደለም የሚለው ነው እንጂ ኤአይ የሚለው ነገር አይደለም። ላይክ ኤአይ እንዳልሆነ 4-5 ዝም ብሎ ነገሮች እንኳን ብነግርህ ታውቀዋለህ ዝም ብለህ አፕ ሳታወርድ ራሱ። ግን እርግጠኛ ለመሆን አንተን ባልተረጋገጠ ነገር እንዳታወራ ወዲያው ቼክ አድርጌ በዛ ሰዓት ልገባ ስል ብዙ ሰው ነበር። ለዛ ነው። ልክ ነው። አይ እንትናም ማነው አክቲቪስቱ መስፍን ፈይሳ ሮቢኮ እሱ ሳያወራ ነበረ የሚገርምህ እኔ ቼክ ያደረኩት እና እሱ ደግሞ ኮንፈርም ሲያደርግልህ ታውቁት በቃ ብዙ ሰው ማረጋገጠ። ያው ሃይ ብዬ ልኬልሃለሁ። ጋድ ላጂክ የሚል ነው ሌላኛው እንትኔ። ሙስሊሞች ላይ ምናምን የተወሰነ ነው የምትንላለው እዚህ አካባቢ። ኦኬ። ምን መጽሐፍቶች ናቸው ያሉት በአርዕስት? አሁን ዝም ብዬ እንደዚህ ማየው የምነግርህ ውዳሴ መስቀል አለ፣ ግዕዝ ይላል። ተአምረ እስራ አለ። ካሜራ ፍሊፕ አድርገህ ታሳየኛል? ዌብሳይት አለ። እሺ ካሜራውን ዙሪ። ትልቁ ላይ አድርግና ካሜራ ፍሊፕ አድርገህ ካሜራውን ኦን እንዴት እንደሚደረግ አላውቅም። ይቅርታ ኤርሚዬ። ካሜራ ስንት ነው ፎሎወር ያለ? ቆይ አይ ፎሎወር አይ ቲንክ አለኝ። እሺ የካሜራ ምልክቱ ልንከው አይደለ? በቃ እሺ 804 ነው የሚለው። ኦኬ ያ አሁን ከፍቶልሃል። እሺ ላዙ ይታያል። ይሄ ኦንላይን ላይ ነው። ፒዲኤፍ ነው ይወርዳሉ። እኔ አሁን የትኛው እንደምትፈልግ ሳላውቅ ከማውረድ ብዬ ነው እንጂ አሁን ለምሳሌ ይሄኛው ገድለ አቡነ ዘራብሩክ ነው። እሱ ስለማውቀው እሺ ነው እዛ ማውጫው ላይ ያ ሼው የቀደሙ ላይ ማውጫው ላይ ብዙ ነው ያለው። ወደ ታች እንደዚያ ውዳሴ መስቀል ግዕዝና ትግርኛው ነው። ኦኬ። ታምረ አይቻቸዋለሁ። እነዚህ ነገሮች ሙሉ አይደሉም አንዳንዶቹ። ኦኬ። ገድለ አቡነ ማናቸው? ሌላ ደግሞ የቴሌግራም ግሩፕ አለ። ሜቢ ወይ ሼር አደርጋለሁ። እዛ ላይም ብዙ የገድላት መጽሐፍ ያለበት አለ። እኔ የተወሰነ የራሴ ያወረድኳቸው አሉ። ድርሳነ መስቀል አለኝ። ገድለ አቡነ መርአዊ ነው የሚለው። መርአዊ ክርስቶስ እንትን ይንቀጠቀጣል። ቆይ ብዣ አታርገው። እሺ ኦኬ። ገድለ አቡነ ዘራብሩክ አለኝ። ገድለ ሐዋርያት አለኝ። ኦኬ። ገድለ ሐዋርያት ብራና። ኦኬ። ወደ ታች ብዙ አለው። ሌላ እንደዚህ ቆይ እያነበኩት መልሰው። ኦኬ። ገድለ አቡነ ሰይፈ ሚካኤል ዘገዳመ ማን ነው? ዘገዳመ ጻዕዲ እምባ ምናምን ይላል። ጻዕዲ እምባ። ኦኬ። የትግርኛው ነው የሚለው ጻዕዲ እምባ። ኦኬ። ትንቢተ ሚክያስ ሕማማተ መስቀል ገድለ አቡነ አረጋዊ አለኝ። ይሄም እስቲ ወደ ላይ ከፍ አድርገው። ወይት አለመኖር መጽሐፈ አስማት ዋት
አስማት የስሞቹን ነው ወይስ በእርግጥ? ቆይ እሱን ትከፍተዋለህ መጨረሻ ላይ። መጽሐፈ ጥበብ ማን ነው የሚለው? ቪዥ ብሏል። ቆይ ካሜራውን አንዴ ላጥቶሽ። አሁን ይታያል። መጽሐፈ ጥበብ ወፀ ደብዳቤ። ኦኬ ወደ ላይ የለውም ማለት ነው። አለው ግን ከዚህ በኋላ አይ ቲንክ ሌላም ነገሮች ያሉበት ነው። ግን ሌላ ደግሞ የቴሌግራም ግሩፕም አለ። እዛ ላይ ብዙ አለ። እኔ ራሱ ስልኬ ላይ ያወረድኳቸው አሉ ፒዲኤፎች። አሁን ይሄኛው ደግሞ አቡነ ዘራብሩክ ነው። ይሄ አለኝ እሱ የዘራብሩክ እዚህ ስላለኝ እንደዚህ ወሳኝ የምትላቸውን ሌላ ቦታ ስዞር ላልከው ከነገርከኝ ፈልጌ አገኝልሃለሁ። አንተ ጽፈህ ብቻ ከላክልኝ። ኦኬ የምትፈልገውን ብቻ ጽፈህ ላክልኝ። እንትን እንደዚህ ሎጎዎች ምናምን ነገር ትሰራለህ? አዎ እሰራለሁ። የቸርች ፖስተር እኔ ነኝ የምሰራው። ፓስተር ሚኪ ጋር ነው ያለሁት። በቀደም እየነገረኝ ነበር እንዳወራችሁ። ሚኪ የደውዬለት ነበር። እሱ ጋር ነው ያለው? አዎ እሱ ጋር ነው ያለሁት። እችን የኔ ሎጎ በሃይ ሪዞሉሽን ምናምን ነገር መስራት ይቻላል? ራሱ ነው ያ እንሰራዋለን። እሰራልሃለሁ ምንም ሳትጨምር ሳትቀንስ። እሺ እስኪ ሞክረው። እልክልሃለሁ። በቃ በውስጥ ሙከራህን አሳየኝ። እሺ ያ ቴንክ ዩ ብራዘር። እሺ ኤርሚዬ ተባረኩ። ባይ። ያ እሺ በጣም ነው የማመሰግነው። ኦኬ ማን ነበረ ጥያቄ ያለኝ ብሎ ሲል የነበረ ቅድም? ኦኬ እሺ አንዴ ቆይ ጥያቄ ያለኝ ብሎ ያለ ኦርቶዶክሳዊ እዚህ ጋር አለ። ዮናስ ኬት ቤተ እምነት ነው ወንድማችን? ልናገር? እሺ እንዴት ነህ? ኬት ቤተ እምነት ነው? እግዚአብሔር ይመስገን የኢትዮጵያ ኦርቶዶክስ ተዋሕዶ። ኦኬ እንኳን ደህና መጣ። እሺ ኤች2 ከየት ነው ወንድሜ? ያንተን ኮሜንት አይቼ ነው ጥያቄ አለ ብለህ ስላልክ ኦርቶዶክስ ነው። እኔም ኦርቶዶክስ ተዋሕዶ አማኝ ነኝ። ኦኬ በቃ ሚዩት አድርገውና የሆነ ይቅደምና ከዛ አንተ ትከተላለህ። እሺ ወንድሞች ከቆየ እንትን አላረግም። ብዙ መቆየት አልችልም። ጥያቄና ሀሳብ መስጠት ነው ፈልገው በዚህኛው ጥያቄ ብቻ አሁን በምታነሱት ሀሳብ ማለት ነው። ኦኬ እሺ ፈቃዱ ከሆነ ልጁ ዮናስ ቢያስቀድመኝ ስራ ቁሜ ነው። እሺ ያው ተናገር ብለዋል። ችግር እሺ መልካም። እንግዲህ አሁን አባ ገብረ ኪዳን ለቀቁት በምትሉት ቪዲዮ ላይ ነው እናንተ ሀሳብ የሰጣችሁት። የእናንተ እምነት ምንድን ነው? መጀመሪያ ፕሮቴስታንት ነው እምነታችሁ? አላወቅም። ወንጌላውያን አማኞች ነን ወንድም። አሁን የገባሁትኝ አላውቀውም፣ አይቼው ቲክቶክ። ወንጌላውያን ማለት ክርስቲያን ጴንጤ ነው ወይስ ፕሮቴስታንት? ጠይቀኛል። ወንጌላውያን ሙስሊም የለም፣ ወንጌላውያን ነን። ወንጌላውያን አማኞች በተለምዶ ፕሮቴስታንት ጴንጤ ተብሎ የሚጠራ ማለት ነው። በጣም ጥሩ። እሱን የጠየቅኩት ጥሩ ነው። በግልጽ ስለጠየቀኝ በግልጽ መጠየቅ ስላለብኝ ነው። እሺ አሁን እንግዲህ ከጥያቄ ነው የምጀምረው ሀሳቡን ከመናገሬ በፊት። አሁን አባ ገብረ ኪዳን እንደዚህ አሉ ብላችሁ ቆርጣችሁ አውጥታችሁታል ቪዲዮን። ሲጀምር ሙሉ ስብከቱን ወይ ሙሉ ንግግሩን አይታችሁታል ወይ? አንደኛ። ሁለተኛ ደግሞ ይህንን ትምህርት የሚያስተምሩት እኚህ አባት እኔ ያለሁበት እምነት ውስጥ ያሉ አባት ናቸው። ትምህርቱን እያስተማሩ ያሉት ለንደን ያሉ አማኞች ነው ማለት ነው። ስለዚህ አሁን እናንተን ምንድን ነው የሚመለከታችሁ አሁን ይህንን ጉዳይ ማለት ነው? ማለት እሳቸው ማንኛውንም ሀሳብ ብለው እኔም ማምነው ሰውዬ ቅራኔ ወይ ተቃውሞ ካለኝ እኔ ሀሳብ ልስጥ እንጂ አሁን እናንተ ምንድን ነው የሚመለከታችሁ እዚህ ሀሳብ ላይ ብዬ ጠይቃለሁ። ሀሳቡ ይሄንን ትመልስልኛለህ ሀሳቤን ከጨረስኩ በኋላ ማለት ነው። ይሄ ግን ትርጉሙስ እኔ ገብቷችኋል ወይ? ግንዛቤውስ አሁን የኦርቶዶክስ ትምህርትስ እናንተ አንደርስታንድ አድርጋችሁት ነው ወይ? አሁን በራሳችሁስ አንድ እህት ነበረች ቅድም ስታወራ ገርማኝ ነው እየሰማኋትኝ። እንዴት ባንጸድቅም ባጸድቅም ይባላል? አሁን እውነት ኦርቶዶክስ ተዋሕዶ እምነት ውስጥ ያለ እንደዚህ አይነት አባት አሁን እንደዚህ ይሄንን ነገር ሳይገባቸው ይሄንን ሀሳብ አወሩት? ኦርቶዶክሳዊ ተዋሕዶስ ትምህርት እንደዚህ ይመስልሃል? በምሳሌ ብዙ ጊዜ ክርስቶስ እንደሚያስተምረው በምሳሌ እናስተምራለን እኔ ያለሁበት እምነት ውስጥ። ስለዚህ ብንጸድቅም ባንጸድቅም ኦርቶዶክስ መሆናችን ማለት ለእኔ የሚገባኝ ብቻ አይደለም፣ እኔ የማምንበት ትክክለኛው ትርጉሙ ብዬ የማስበው
እሳቸውም ሊሉ ይችላሉ ብዬ ማምነው ማለት ነው። ከኔ የተሻለ እንደሚያብራሩትም አምናለሁ። ግን የኔ አንደርስታንዲንግ ግን ምንድነው ብንጸድቅም ባንጸድቅም ኦርቶዶክስ ነን የሚያሳየው አለመጽደቅ ማለት ነው። ኦርቶዶክስ ተዋህዶ ውስጥ ሆኖ አለመጽደቅ አይቻልም ነው። ምክንያቱም ይሄንን የሚያሳየው ስርዓቱን ማወቅ ውስጥ ያለውን ነገር መረዳት ይፈልጋል። ምክንያቱም ከሀ እስከ ፐ ክርስቶስንና ክርስቶስን ነው እያሰበክን ለ365 ቀን የምንኖረው ማለት ነው። ይሄ ደግሞ በቅዳሴም በተለያዩ ነገሮች ላይ የምናሳየው ነገር ስለሆነ ማለት ነው። ስለዚህ ትርጉሙ ሲጀምር ምንም አልገባችሁም። ሲቀጥል ደግሞ ምንም የሚመለከታችሁ ጉዳይ አይደለም። እናንተ ሊያማችሁም ሊሰማችሁም አይገባም ማለት ነው። ቀድምም ባነሳው ገድለ ተክለ ሃይማኖት ገድለ እንደዚህ እያላችሁ ብዙ ጊዜ የኛን እንትን ውስጥ ታወጡና እዚህ ጋር እንደዚህ ይላል እዛ ጋር ምን ስብከት አልቆባችሁ ነው? ምን አልገባኝም ማለት የራሳችሁ የምታምኑበት እምነት አላችሁ። እኛው ለምሳሌ እንደዚህ ያሉ አባት ድንቅ የሆኑ አባቶች መልስ ሲሰጡ ለእናንተ ለምትጠይቁት ነው የሚሰጠው። እናንተ ደግሞ እኛን ከኛ መጽሐፍ ውስጥ ከማታምኑት ውስጥ ጥቅስ ወይ ሐሳብ እያመጣችሁ ሲጀምር እንዴት ሜክ ሴንስ ያደርጋል ይሄ ማለት ነው? እንደው ሎጂካሊ ማለት ነው። እና አንዳንድ ጊዜ የምትሰብኩት የራሳችሁ ሃይማኖት ስርዓት ዶግማ እንግዲህ የምትሉት አለን ካላችሁ ዶክትሪን ካላችሁ እሱን አጠንክራችሁ አትይዙም። ለምንድን ነው በዚህ ጊዜያችሁንስ የምትጨርሱት? የማታምኑበትን ነገር ገድለንትና ላይ እንደዚህ ይላል ብለህ ምን አሰቃየህ ነው? አንተ ክርስቶስን ሰብከህ አታሳምንም ወይ ነው? አትመልስም? ክርስቶስን ሰብከህ ለምንድን ነው ገድለ ተክለ ሃይማኖት ላይ እንደዚህ አሉ እንደዛ አሉ? እኛ አምነን የምንኖርበት ጉዳይ ነው። አንተ እኔን ማሳመን ከፈለክ ክርስቶስ ማለት እንደዚህ ነው ብለህ አታሳምነኝ? ማሳመን ካስፈለገ ማለት ነው። ማለት ሰው የሚያምንበትን ነገር ላይ ትችት ማቅረብ ለጀጅመንት መሮጥ ፌር ነው ብዬ ስለማላምን ነው። ትርጉሙ እንደነገርኩ ብንጸድቅም ባንጸድቅም ኮንሰፕቱ አለመጽደቅ አንችልም ነው ለኔ በቃ የምረዳው። በቃ ትክክለኛዋ ቀጥተኛዋ እምነት ላይ ያለንበት መንገድ ስለሆነ ማለት ነው። ኦርቶዶክስ ተዋህዶ ማለት ቀጥተኛና ትክክለኛ መንገድ ስለሆነ ማለት ነው። ይሄንን ደግሞ ማንም የሚያውቀው ጉዳይ ነው። ይሄንን ለማለት ነው። ጥያቄን ብትመልስልኝ ደስ ይለኛል። እሱን ሰምቼ አበቃለሁ። ቴንክ ዩ። እሺ ብሶት የወለደው ትውልድ ይላልና አሁን ብሶት፣ አስተያየት፣ ጥያቄ፣ መልስ አራቱም ነው ቀላቅለህ የሰጠህን። እንግዲህ እንዴት እንደምንበላው መድኃኔዓለም ነው የሚያውቀው፣ አሁን የምንበላው ከሆነ ማለት ነው። ግን አሁን ጥያቄው አንድ ነው፣ ብሶቱ የበዛ ነው። ጥያቄውን እህትየው ትመልስልህ። እህትየው መልሽለት። ምን አግብቷችሁ ነው እያለ ያለው? እሺ የሚያገባን ነገር ምንድነው መሰለህ? እግዚአብሔር ቃል ሲናገር የሰው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል ጳውሎስ ለቆሮንቶስ በጻፈው መልእክትና እዚህ ቤት እየተሰራ ያለው ነገር የማፍረስ ስራ ነው። በእግዚአብሔር እውነት ላይ የሚነሳን የሰውን ሐሳብ በሙሉ እናፈርሳለን። ይሄ ደግሞ ሰምተህ ማታቅ ከሆነ ንጽጽር ይባላል። ሃይማኖታዊ ንጽጽር ወይም ደግሞ በቲዮሎጂካል ቋንቋ ዕቅበተ እምነት ይባላል። እና ይሄንን ነገር ስንሰራ የምናወዳድረውን የእምነት ተቋም ወይም ደግሞ ሃይማኖት እየጠራን በእግዚአብሔር ዕውቀት ላይ የተዋሸውን አስተምህሮና ልምምድ ሜንሽን እያደረግን እንደዛ ነው የምንሰራው ማለት ነው። ሲቀጥል ደግሞ ምናልባት አዲስ ነኝ ብለሃል ለቲክቶክ ያንተም ወንድሞች አይተህ ከሆነ እኛን ሜንሽን እያደረጉ ለቲክቶክ አዲስ አይደለሁም ለእናንተ ላላችሁበት ፕላትፎርም አታቋርጠኝ። አንተ ስታወራ ማንም የሚያቋርጠህ የለም። በኋላ ማረሚያ ትሰጣለህ። ሜቢ አይተህ ላታቅ ትችላለህ። ያንተም ወንድሞች እኛ ላይ ይሰራሉ። ስለዚህ እየሰራን ያለ ነው እዚህ ቤት የማፍረስ ስራ በእግዚአብሔር ዕውቀት ላይ በእግዚአብሔር እውነት ላይ በእግዚአብሔር ሐሳብ ላይ ከፍ የሚል የሰውን ሐሳብና ዕውቀት ሁሉ የማፍረስ ስራ ነው የምንሰራው ማለት ነው። ብንጸድቅም ባንጸድቅም የሚለውን አሁን ላንተ አንመልስም። ምክንያቱም ደግሞ ምንድነው ብዙ ኦርቶዶክሳውያንን አስገብተን እንደ እግዚአብሔር ቃል ማወያየት ስላለብን ዋናው እንድትይዝልኝ የምፈልገው ነገር ዕቅበተ እምነት እየሰራን ነው። የእምነት ንጽጽር እየሰራን ነው።
ለዛ ነው የእናንተን አባቶች የእናንተን የአባቶቻችሁን አስተምህሮ ሜንሽን እያደረግን እዚህ ጋር ልክ ነው ልክ አይደለም እንደዚህ ይባላል ወይ ይሄ ንግግራቸው የእግዚአብሔር ቃልስ ይደግፈዋል ወይ ብለን የምንለው ስራ ላይ ስላለን ነው። ስራ ላይ ነን። ለዛ ነው ወንድማችን። እሺ ጨረስሽ? አዎ ጨርሻለሁ። ዳጊ አንድ ደቂቃ ሜቢ አንድ ደቂቃ አንዴ ወንድማችን ዳጊ ቀጥል። እሺ አይ ብንጸድቅም ባንጸድቅም ማለታቸው እንጸድቃለን ማለታቸው ነው። እንግዲህ ከወንድማችን የሰማሁት እዛ ቤት ባንጸድቅም ሲሏችሁ እንጸድቃለን ማለታቸው ነው ማለት ነው። ይሄ እንዳለ ሆኖ ሌላው አሁን በመከርከን ምክር የእፎይን ቁጥር ወይም እንግዲህ ኢሜይል ምናምን ካለው አፈላልጌ እፎይ የሚባለው ወንድምህን በማገባው መጽሐፍ የራሱ ባልሆነ መጽሐፍ የራሱ ባልሆነ ትምህርት ምን ነው እፎይ የራስ ትምህርት የለህም እንዴ? ለምንድን ነው ቁርአን ላይ የምታተኩረው? ያ አንተ ቤተ እምነት አይደለም መጽሐፉ የምትይዘው ይሄ ሐዲሱም ቁርአኑም ያንተ አይደለም እና አርፈህ ለምንድን ነው እዛው ኦርቶዶክሶችን ማሰብከው? ሙስሊሞችን ለቀቅ ለምን አታረጋቸው ብዬ መክረዋለሁ። አሁን የመከርከን ምክር እፎይ ድረስ ይደርሳል ለማለት ፈልጌ ነው። እናመሰግናለን። ቀጥሉ። ኧረ ተው ነገር ተጓተተ እምልህ ወደ እፎይ ጋር ሄዶ እሱም ደግሞ እዛ ዝም በል መባል የለበትም። ወንድማችን ባይሆን እሺ ላነሳችሁት ሀሳብ አጭር ሀሳብ ለመስጠት ነው ከቻልኩኝ ማለት ነው። እና ትናገራለህ ግን መልስ ብለህ ያልከውን መልሰናል። እኔ አልተመለሰልኝም። ልጅቷ ያለችው እንግዲህ አልመለስልህም ነው ያለችው። አልመለስልህም መልስ ከሆነ አመሰግናለሁ። ምኑን አልመለስልህም ያለች? ምኑን የመለሰች? ብንጸድቅም ባንጸድቅም የሚለውን አልመለስልህም አለች። እንግዲህ ብንጸድቅም ባንጸድቅም በሚለው ነው አይደለም ጥያቄያችሁ? ብንጸድቅም ባንጸድቅም ትርጉሙን ነገርኩ። ትርጉሙ አሁን የእናንተ የመረዳት የግንዛቤ ነገር ነው። እኔ ደግሞ የተገነዘብኩበት መንገድ ተመካክራችሁ ከአባ ገብረ ኪዳን ጋር ተመካክራችሁ ነው እንዴ ስብከቱን ያወጣችሁት? አንተ በእሳቸው እንደዛ እንደተረጎሙት በራስን ያሰብኩት እንዴት አወቀው ልልህ ፈልጌ ነው። ተመካክራችሁ ነው? እንደዛ ምሳሌያዊ አነጋገር ነው። ይሄ ኦብቪየስሊ የታወቀ እኮ ነው። ምንም እኮ ጥያቄ የለውም እኮ። አንድ ኢትዮጵያዊ አንድ ሀበሻ ሊረዳው የሚችለው ሀሳብ ነው። እንዴት ነው አንድ የእምነት አባት አንጸድቅም ሊል እንዴት ይችላል? ስታስበው አንተ ራስህ ስታስበው ማለት አሁን ዳግም የሚለው አሁን ካወራው ላይ በጣም የሚያስቀው አንጸድቅም ማለት እንጸድቃለን ማለት ነው ብለህ ቀጥታ መተርጎም እንግዲህ ከታች ኮሜንት እያየሁ ነው። ስድብ ትሳደባለህ ትላለህ። እኔ አልተሳደብኩም። ወንድሜ ራስ ተርጉማ አንተ ተረጎምከው ትለኛለህ። እኔ እስካሁን አልተረጎምኩም እኮ አትጸድቁም ማለት ትጸድቃላችሁ ማለት ነው ብለህ ተረጎምከው ትላለህ። ትርጉሙ እንደሱ ብንጸድቅም ባንጸድቅም አማርኛው ሊሉ የፈለጉበትን ሐሳብ ኮንሰፕቱን ሲጀምር እናንተ ጋር ብዙ ጊዜ የምመለከተው የምታዘበው በተለያየ ቪዲዮ ስትሰሩ አንዲትን ጥቅስ ይዛችሁ አንዱን ጥሎ አንዱን አንጠልጥሎ ነው የእናንተ ሙሉ ኮንሰፕቱን ይዛችሁ ብዙ ጊዜ አትሄዱ። ለምሳሌ አያስፈልገውም። በገባ ለምሳሌ እስከዛሬ ከታዘብከን ከሰማው አንዱን አንጠልጥለን አንዱን ጥለን ወደ ሌላ ርዕስ ውስጥ መግባት አያስፈልግም። ግን በዚህ ጉዳይ ላይ መልሱን እንግዲህ እናንተ በተረዳችሁት መልሳችሁልኛል። እኔ ደግሞ የተረዳውበትን እኔ ማምንበት ቦታ እኔ ያለውበት እምነት ተርጉመንም በኮንፊደንስ እና በኩራት ደግሞ የሚለቁትም የሚያዩትም እኛ ስለገባን ማለት ነው። እኛ ካልቆረቆረን እኛ ቀራላልንም መጽደቅ ይቻላል። ቀደም ረጅም ሰዓት አውርታል። በእናንተ ሃይማኖት መጽደቅ ይቻላል። ኮንቨርሴሽን እንድናደርገው ብዬ ነው። ምንም ጥያቄ የለውም። ቀጥታ ነው የምንጸድቀው። አሁን እንጸድቃለን፣ ግን በስራ ነው በእምነትና በስራ ነው። ቆያው ግዴ አልጸደኩም፣ ገና ነኝ፣ አልጸደኩም። ስራ ይፈልግ ስራ ማን የጸደቀ እስኪ አንድ ጥራሊ። በእናንተ ሃይማኖት የጸደቀ የለም፣ ገና ነው። እግዚአብሔር ነው ፍርዱን የሚሰጠው። መጽደቃችንን የሚገልጽ አይደለም። እናንተማ የምትሉት እንጸድቀናል ነው የምትሉት እኮ። ማንም የጸደቀ እኮ እኛ የራሳችን እኮ ነው ያልነው። እኛ በቃ የራስህን ነው ያልከው። እኔም ደግሞ የራሴን የምነግር ያለሁት የእኛ እምነት ውስጥ ያለው ብንጸድቅም ባንጸድቅም የሚለው ኮንሰፕቱ ኦብቪየስሊ እንደዚህ አይነት ድንቅ አባት ሊቀ ሊቃውንት የተባሉ አባት አይደሉም ማለት ነው። እንደኔ አይነቱ ተራው ማለት ነው ደካማው ምዕመን ሊረዳው የሚችለው በጣም ቀላል አማርኛ ነው ያወሩት። እናንተ አዙራችሁት ሐሳቡን በፈለጋችሁት መንገድ ተርጉማችሁት አንተው ራሱ በግልጽ ቀጥታ ይኸውልህ በጣም ኢዚ ነገር ነው። የኔ ጌታ ኢዚ ነገር ነው የተናገሩት። ምንም ያዞርኑ ወደኋላ ወደፊት ወደ ጎን ወደ ግራ ያረግኑ ነገር የለም። አንተው ራሱ እኮ ቀጥታ
አባትህ የተናገሩትን ልጅየው አጸደቀልን እዚህ መጥቶ ማለት ነው። እግዚአብሔር አምላክ ይባርክ። እንደውም አባ ገብረ ኪዳናውን ብንጠራቸው ይህንን ምን ለማለት ፈልገው ነው እንደዚህ ያሉት? ኧረ አባ ገብረ ኪዳን ማስረዳት ቦታቸው አይደለም። ልጨርስ እኮ ነው ብዬ የምልህ ልጨርስ እና በእርግጥ ቦታቸው እንዳልሆነ ይገባናል። የእነሱ ቦታ ደጀ ሰላም አካባቢ እንደመሰለ መተርጎም በቃ። እሺ ላውራበት እንዴ? ምንድን ነው ብሶት በብሶት አረቀው? አንድ ብሶት አልተሰማኝም። ኦኬ ብሶት ካልተሰማሽ ልጨርስ። ስለዚህ አባ ገብረ ኪዳንን እሳቸውን መጥራትም አንችልም፣ ብንጠራቸውም አይመጡም። አንተው እንዳልክ ቦታቸው ስላይደለ እሳቸው ቦታቸውን እየፈለጉ ነው። እዛው ደጀ ሰላም አካባቢ ነው የእሳቸው ቦታ። እዚህ ምንም እንደሱ አሁን ለማለት ራሱ ትልቅ ሰው መናገር እንደወራ አይደለም። ላውራበት አይደለማ እንዴ? በመሀል መጠየቅ ያለብን ጥያቄ መጠየቅ አለብን እኮ። አፌ ላይ እያከበርክ ነው መሆን ያለበት። ሰውን እያከበርክ አትሊስት ያልኩህን ልጨርስ እንዴ? ሰልፍ እያደረክ እንዴት ይሆናል ወንድሜ? ይሄ ማለት አታውራ እያልከኝ ነው? በቤቴ ገብተህ አታውራ እያልኩ ሳይሆን አንድን አባት እየተናገርክ እንዴት ነው ላወራ የምችለው? እሳቸውን አልሰደብኩም፣ ማለት ስብናቸውን የሚነካ ነገር አልተናገርኩም። ራይት ነው። ኦኬ ላውራበት እኮ ነው ብዬ የምልህ እንደው ስለ መድኃኒዓለም ፍቀድልኝ። ሌላ ነገር ሳትናወራ ሀሳቡን ብቻ ንገረኝ። ሀሳቤን ልጨርስ። ሚዩት አድርገው ማለት ጎፎሪ ምንድን ነው ያልከው? እሳቸው እዚህ መጥተው ጥያቄ ጠይቀን ምን ማለት ነው አባታችን ብለን ብንጠይቃቸው መልስ ከእሳቸው ለመስማት ምንም እንኳን እሳቸው ቦታው አይመጠናቸውም ብለሃል። ይሄኛው ቦታ በእርግጥ ለእነሱ አይመችም። ምክንያቱም እዚህ ምንም የሚበላ የሚጠጣ ነገር የለም፣ ተስካርም የለም፣ ክርስትናም የለም። ምንም ደረቅ በደረቅ ነው የሚሆነው። ልክ ነህ። እነሱ እንደዚህ አይነት ቦታ ላይ አይውሉ። ይሄ በደንብ እውነት ተናግረሃል። እኔም ይሄንን አረጋግጬልህ ማለት እፈልጋለሁ። አንዳንዴ እንደዚህ እውነት የሚናገር አባት ነው ስለ ማለት ልጅ ነው ስለ አባቱ ሚዩት አድርገው። በጣም ጎበዝ ነህ። በስመ አብ ተረጉም። በጣም ጎበዝ ነህ። ሚዩት አድርገው ወንድምዬ፣ ሚዩት አድርገው። ይመችህ። ለምን መሰለህ አሁን አንተ አስተያየት ሳይሆን የምትሰጠው ዝም ብለህ መሳደብ። እሺ በቃ ሚዩት አድርጌሃለሁ። እንዴ በቤቴ ገስት ልከህ ተቀብዬ አንተ ያን ያህል ሰዓት ስታወራ ዝም ብዬ ጭጭ ብዬ እኔንም አታስወራኝ፣ ሜርሲንም አታስወራትም። ላውራና እሰጥሃለሁ ወንድሜ። ቴንክ ዩ። እና ወደኋላ ለምን ትመልሰኛለህ? ያው እርግጥ ነው ካህናቱ እንደዚህ ደረቅ በደረቅ የሆነበት ቦታ አይወዱም፣ አይገኙም። ትንሽ የሆነ ከንፈራቸውን ሊያረጠብ የሚችል ነገር ካለ ነው የሚመጡት። አንተ ግን መታሃል፣ እሳቸው አይምጡ፣ በቃ ችግር የለውም። አንተ መታሃል። አንተ እኮ መታህ። አባቴ የተናገሩትን አንተ አጽድቀሃል። አባቴ የተናገሩትን አንተ አብራርተዋል። ምንድን ያሉት እሳቸው? ብንጸድቅም ባንጸድቅም ኦርቶዶክስ በመሆናችን ደስ ሊለን ይገባል አሉ። እና በኦርቶዶክስ ሃይማኖት መጸደቅ ይችላል ወይ ብዬ ስጠይቅም አንተ ጸድቃለህ ስልህ አልጸደቅኩም አለኝ። እሺ የጸደቀ ሌላ ኦርቶዶክስ አይደለም ስልህ ማንም አይጸድቅም አልክ። በቃ አለቀ እኮ አለቀ። ብራዘር እኔ እናንተን ምንም እንትን ጎራ ለይቶ የሚያጨቃጭቀን ነገር አለቀ። እኛም ያለው እኮ የማይጸደቅበት የኦርቶዶክስ ክርስትና እኮ ነው ያለው አረስቱ። ስለዚህ አባትህ ተናገሩት፣ ልጅየው አጸደቀልን። መድኃኒዓለም ዕድሜ እውነቱን ስጨርስ እሰጥሃለሁ። ኦኬ አንተን አሁን እኔ ብዬ የምልህ እግዚአብሔር አምላክ ይባርክህ ስለመጣህ እና መድኃኒዓለም ዕድሜህን ያርዝመው። እንደዚህ አባቶችህ የተናገሩትን አንተ እየመጣህ በየዕለቱ እንደዚህ ብታጸድቅልን ጥሩ ነው። ምንድን ያልከን? በኦርቶዶክስ ሃይማኖት መጽደቅ አይቻልም። ደጋግመህ ለምን ትላለህ? ሀሳብ ለማሰጥ ምንድን ነው ሀሳብ አልክ እኮ በቃ አልካረን ልመልስልህ። አንተ እኮ ነው ያልከው ነው አይደለሁኝም እኮ እሺ አልኩኝ አይደል? ልመልስልህ። ለምን ደጋግመህ ትመልስልኛለህ? መለስክልኝ። ኦኬ ልንገርህ። አሁን አንተ እንደፈለግክ እንደ ልብህ እየተረጎምክ ነው ሀሳብን የምትሰጠው። አንተ አባት ያለውን አጸደቅክልኛ፣ እኔ ጋር ያልከው እንደዚህ። አሁን እኔ ወደ አንተ ሀሳብ መጥቼ ማለት ነው እንግዲህ አጸደቅኩልህ። እንዲህ ምን አይነት የሚያሳዝን ዘመን ላይ ያለ ነው በእውነት ለመናገር። እንደ አባት ተናገሩት። አንተ ማንም አይጸድቅም በኦርቶዶክስ ክርስትና አልከኝ። ማንም አይጸድቅም የሚል አማርኛ ነው። አንተ በፈለክ ምን አይነት ትርጉም ነው የምትተረጉመው? በስራና በእምነትና በስራ ነው የሚጸደቀው። እሱ ደግሞ መጽደቅ የሚጸደቀው በእምነትና በስራ ነው። ምንም ጥያቄ የለውም። ስለዚህ እኛ የምንጸድቅበት መንገድ ግን አሁን እኔ እጸድቃለሁ ብዬ አልመጻደቅም ነው። አማርኛ ታውቀዋለህ፣ አውቀህ እያጣመምክ ነው እንጂ ቋቋለው ስለማውቀው እኮ ነው። አንተ አታዳምጥም እንጂ ለምን አታዳምጥም? አንተ
ኦኬ እንዴ ለምን አሰማም አንተ? ቤት ቢሆንም እንግዳ ነው አይደል እያከበርክ ያለው? ሐሳብ እንድንሰጥ ነው አይደል የሚያስገባኝ? ሐሳቤን እያጣመምክ እየተረጎምክ ነው። ስትተረጉመው ደግሞ ሳታጣመመው እኔ ማስተካከል አለብኝ። አየህ ስለ እንደፈለክ በተናገርክ ቁጥር ዝም ብዬ መስማት ከሆነ ተገቢ አይደለም። እንግዳ ነው አይደል የተቀበልከው? እንግዳ ከሆነ ሐሳቡን ማዳመጥ ያስፈልጋል። እኔ አንተ ባልከው ሐሳብ ምንም ነገር ልል የፈለኩበት ሐሳብ እንዳልሆነ ያንተም ልብ ያውቀዋል፣ እኔም አውቀዋለሁ። እንደዛ አይደለም አማርኛው። ኦርቶዶክስ አይጸድቅም እንደዚህ ልል ፈልጌ እንዳልሆነ ማንም እግዚአብሔርም ያውቀዋል፣ አንተም ታውቀዋለህ። ምንም ጥያቄ የለውም። እንደዛ አይደለም አማርኛው እንደዛ አይደለም። በስራና በእምነት እንጸድቃለን፣ ምንም ጥያቄ የለውም። ስራ ላይ ነን ግን እየሰራን እናደርጓለን። ይሄንን ነገር ደግሞ ፍርዱን የሚሰጥ ፈጣሪ ስለሆነ እንደናንተ እኛ ተመጻድቀን እንጸድቃለን አንልም ነው አማርኛው። ቅዱስ ነኝ ጻድቅ ነኝ አንልም። ቅዱስ አባት የተባሉት እንኳን አባቶች ቅዱሳን ነን ብለው አይሉም። ፈጣሪ ነው ቅድስናቸውን የሚያሳየው። በመጽሐፍ የምናውቀው እንደዛ ነው። ያ ደግሞ የኛ እምነት ነው። እምነታችን ደግሞ እንደዛ ነው። የተማርነውም የተሰበክነውም ትክክለኛው መንገድም ብለን የምናምነው። ስለዚህ እኔ እጸድቃለሁ፣ ግን አሁን በምሰራው ስራ ሳይሆን ስራዬንም እምነቴንም ሩጬን ስጨርስ እሱ ይነግረኛል መጽደቄን እንጂ አሁን አንተ እንደምትለው ጻድቃን ቅዱሳን እየተባባላችሁ እንደምትጠራሩት አይደለም። በቃ ዛት ሰራ ጳጳሳትን ስትጠራ ብፁዕ ብለህ ነው አይደለም ጠራቸው? አዎ ብፁዕ ቅዱስ ብለህ ተጠራ። ስርዓት አለው እሱ ስርዓት አለው እሱ እየተደማመጠ ነው። ብፁዕ ቅዱስ እያልክ ጠራቸው። ኦፍ ኮርስ ብፁዕ ስለሆኑ ቅዱስ ስለሆኑ አይደል እንደዛ ያልካቸው? ይኸውልህ ስርዓት አለው አልኩህ እኮ። አሁን ጳጳስ እንደሚሾም የምጠይቅ መልስ ስርዓት አለው። እሱን ነው እኮ የምነግርህ ወንድሜ። የጠየቅኩህ ስርዓት አትበለኝ። ስርዓት ስላለውማ አይደል እንዴ ብፁዕ ቅዱስ ብለህ የምጠራቸው አልኩህ አይደል? አዎ ኦኬ። በግ የሚቀብሩትን ሁሉ ነው አይደል እንደዛ ብለህ የምጠራቸው? እንደፈለክ ልትላቸው ትችላለህ ወንድሜ። ምን ያስቅሃል? አይደለም አንተ አማርኛ የፈለከውን ሐሳብ ነው የምታወራው። አሁን ወንጀል እየሰሩ እንዳይጠለፍ እኔ ማንኛውም ጳጳስ ተብሎ ከኔ ጋር ለምንድን ነው ተረጋግተህ የማታወራ ወንድሜ? አይደለም ያንተን የማይሆን አስፈላጊ ነው ብዬ የማላምንበት ወሬ መስማት እኔ አልፈልግማ። የማይሆን ነገር ነው የምታወራው። በቀባሪውን ሁሉ አይደል ወይ በእንተ ብፁዕ ቅዱስ ብለህ የምጠራቸው ነው ብዬ የምልህ አይደለ? እና ምንድን ነው አልቀበሩም ነው አይደለ? አልቀበሩም ነው የእናንተን እንዲህ ነው እያልኩ ወሬ አልቀበሩም። የእናንተን ስለዚህ አሁን ስለአንተ እያወራን ነው። ስለዚህ ስለ ጉዳዩ ነው እያወራን ያለ ነው። የሌለ ወሬ እያወራ ወሬውን ባታራዝሙ ምን የሌለ ወሬ በጎቹ በቃ አሁን እኔ እናንተ እያወራን ያለ ነው ስለ አባ ገብረ ኪዳን ነው። አባ ገብረ ኪዳን ያነሱትን ሐሳብ እየተነጋገርን ነው። አባ ገብረ ኪዳን ያሉት በዚህ ምክንያት ነው። መልሱ ይሄ ነው። አንተ ደግሞ አለማወቃችሁን ያስመልሳችሁልኛል። አላቅም ብለኛል። አለማወቅህን አመሰግናለሁ። ቴንክ ዩ I can't stay with you further like that። እሺ እቺም በግማ ገና ከተቀበረችበት አውጥታችሁ በህይወት እስክትመልሷት ድረስ እናወጋታለን። ከታች ሳቁለት ፕሊዝ። ቴንክ ዩ አድመጣኝ። ሰው የሚጸድቀው ሰላሙ ነው ወንድሜ። ኧረ ኖ የት ነው የምትሄደው? ሰው የሚጸድቀው በእምነትና በስራ ነው ብለኸኛል። የአባቶች ስራ ደግሞ በቃ እናንተ ደግሞ በእምነት ብቻ የምትጸድቀው ትላላችሁ። ሳሰራ ማለት ነው። ጭራሽ ሰው እየተሳደብክ ትጸድቃለህ አንተ። አሁን የምትሰራው ስራ እግዚአብሔር የሚወደው ይመስላል? ሰውን ኢንሰልት እያደረግ አትፍረድ። አቤት ጌታዬ፣ ራሱ ነው የሄደው። በእውነት መልአክ ነው ያባረረው። ትንሽ ደቂቃ ነው ያለኝ ብሎ ከዮናስ ላይ ተቀብሎ ማለት ነው። ኤርሚ በጣም አዝናለሁኝ። ማለቴ ልጁ በተናገረው እኔ አልስማማም። ኦርቶዶክስ ነኝ። እሺ በምን ደማ አትስማማው? ማልስማማው በመጀመሪያ ደረጃ እሱ የተረጎመበት ይሄን መንገድ እሳቸው ተናገሩ ብሎ የተናገረበትን መንገድ አልስማማም። ሁለተኛ ይሄ በግ ተቀበረ ምናምንም ያሉት ጳጳስ እኔ ሊያደርጉ አይችሉም ብዬ አልከራከርም። እዛው ቤተክርስቲያን ውስጥ ስለሆንኩኝ ምን እንደሚሰራ አውቃለሁ። ግን አንዳንድ ግለሰብ ቆሞሳት ደብተራ የሰራው ወንጀል ቤተክርስቲያኗን ይወክላል ብዬ አላምንም። የራሳቸውን
ይወክላል ነው ከላይ የተቀመጡ አባቶች ቤተክርስቲያኒቱን ይወክላሉ አይወክሉም? ይወክላሉ ብለን ይሾማሉ። ከተሾሙ በኋላ ግን ለሚሰሩት ኃጢአት የቤተክርስቲያን ነው ተብሎ ግን አይታሰብም። ይወክላሉ አይወክሉም ነው መጀመሪያ ውክልናቸው። በትምህርታቸውም በህይወታቸውም ይወክላሉ አይወክሉም ቤተክርስቲያኒቱ? በምንም ተአምር ኤርሚ። ምክንያቱም እነዚህ ሰዎች እኮ እስከሚሳሳቱ ድረስ አሪዮስ እኮ እስከሚሳሳት ድረስ እኮ በቤተክርስቲያን ቅጥር ነበረ። ከዛ ሲሳሳት ግን ጉባኤ ተደርጎ እንደምታውቀው እሱ በግዞ ተለየ። በግ ሲቀብር አይደለም የተገኘው አይደለም። ኖ አሪዮስ የባሰ ነው ከበግ። እኔ ስለ አቶ አሪዮስ ምን ያደርግልናል? በቃ እሱ አለፈ እኮ። ስለ አቶ አሪዮስ ሳይሆን ስለ ዳግማዊ አሪዮስ ብፁዕነታቸው በቃ የባረኳቸው እኮ አይደለም ያለሁት ኤርሚ። እሳቸውን አሁን ያደረጉት ነገር እኔ አሁን 100% እርግጠኛ ነኝ ብዬ ሳይሆን ሊሰራ እንደሚችል እኔም እዛው ስለሆንኩ ምንም አሁን በክህደት ይሄ ለሽፋን ብዬ የምናገረው ነገር የለም። በቤተክርስቲያናችን እንዲህ አይነት ስራ አለ፣ ሊሰራ ይችላል ነው። ራይት በቃ በሱ እንለፈው። እንግዲህ ሊሰራ ይችላል፣ ግን የግለሰቦች ነው የቤተክርስቲያኑ አይደለም ነው። ይሄ እንዲታወቅልኝ ፈልገው ነው። ማን ያለው የቤተክርስቲያኒቱ ካልሆነ ቤተክርስቲያኒቱን አትወጣ የኛ አይደለም ብላ ማለት ያለባት። ኦኬ አሁን ምን መሰለህ ኤርሚ፣ አሁን እንደምታውቀው ሽፋን የሚባል አለ። አሁን ለምሳሌ ምንድነው ይሄ ገመና ለመሸፈን ምናምን በሚል ለምሳሌ እንደምታውቀው በመጽሐፍ ቅዱስ ውስጥ መጀመሪያ ለግለሰቡ ንገረው፣ ከዛ በኋላ ደግሞ በሁለት ሰዎች ፊት ንገረው፣ ከዛ ለቤተክርስቲያን ንገራት፣ እምቢ ካለ እንዳረማ ይቁጠረው የሚል ቃል አለ። ታውቀዋለህ? ያንን ነገር ፕሮሲጀሩን ለመከተል ፈልገው ነው እንጂ እሳቸው ብቻ አይደሉም። ምን በፖለቲካ ተቧድነው እኮ ብዙ አይነት ቤተክርስቲያንን እንዳይሆን አድርገው ብዙ ሰው ደንፈሶበታል እኮ እንደምታውቀው ነው። አሁን የምንሸፍነው ጉዳይ አይደለም፣ የገንዘብ ጉዳይ አከፋፍሏቸው ብዙ አይነት ውጅንብር ውስጥ ገብተው እኛንም አስገብተውናል። ነገር ግን ተዋህዶ ሃይማኖትን ግን ከስር መሰረቱ ይወክላል ተብሎ የሚታሰቡ አይደለም። እነ ቅዱስ ዲዮስቆሮስ ያቆዩልን እምነት ናት እንጂ እኔ አሁን ላይ እና አቡነ እንድሪያስ የሰሩት ወንጀል ወይንም አቡነ ገብርኤል ኦር ሰምቲንግ ሌላ ጳጳስ የሚናገሩት ወይንም የሚያደርጉት ስራ የኢትዮጵያ ኦርቶዶክስ ተዋህዶን ይወክላሉ ብዬ አላምንም። ስለ አባ ገብረ ኪዳን ስመጣልህ ግን አባ ገብረ ኪዳን በነገራችን ላይ ፕሮቴስታንትን ከወደቀችበት ያነሳሃት አንተ ነህ እንጂ ዶግ አመድ አድርገህ ነው ነበር፣ ተመቶ ነበር። በምን ነው አሁን ያቆምከው? በምን ፕሮቴስታንትን የመታችሁት? በቃ በእግዚአብሔር ወንጌልን በመዝሙርን ተመቶ ነበር። አሁን አንተ በእርግጠኝነት መናገር የምችለው አያንሰራራችሁ አሁን አንተ ነህ ማለት እግርግርህን እየተከተሉ አፋፍህን ተከትለው ያንተን አንደበት ያንተን ዕውቀት መሰረት አድርገው ነው እንጂ ይሄን ያክል ዕውቀት ያለው የበሰለ ፕሮቴስታንታዊ ወይንም ደግሞ ይሄ ወንጌላዊ አለ ለማለት ይቸግር። ምንም አቅም ያላችሁ የሉ። በአንተ ምክንያት ነው አሁን ግርግርህን ተከትለው አንደበት ያረጉ። አንተ ዝም በልና እኔን ያውሩ ሴቶች እስቲ ሜርሲን ያውራ። በቃ ሜርሲን አንተ ዝም በል እንዳትገባ። ያ ጋይት ወይ በቃ ፕሮቴስታንት ከወደቀበት አላለኝም። ዋው በጣም ይገርማል። እሺ ወንድማችን እንግዲህ በርዕሱ ላይ እንወያያለን። የማይጸደቅበት የኦርቶዶክስ ክርስትና ብለን ጠይቀናል። ይህም የተነሳንበት እንግዲህ አባ ገብረ ኪዳን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን እንኳን ኦርቶዶክስ ሆነን የሚል ንግግር ከዛ ተነስተን ነው። የማይጸደቅበት ክርስትና አለ? አሁን ይኸውልሽ የኔ እናት ለማለት የፈለጉት ምንድነው ነው? አሁን ለማለት የፈለጉት እውነቱን ለመናገር እኔ በሰማሁት የኔ ጆሮዬ በሰማው ምንድነው ያሉት? ሙስሊም ነብይ ይለዋል፣ ፕሮቴስታንት አማላጅ ይለዋል፣ ካቶሊክ ሁለት ባህር ይለዋል። መቼ ነው ግን እዚህ ቪዲዮ ላይ ነው? እዚህ ቪዲዮ ላይ አዳም ሙሉ አንተ የምትለውን አልቀበልም። ከፍተህ አሰማ። አሃ ቪዲዮውን እኔ እንትን አላረኩትም። በቃ ከፍተህ አሰማ። ከፍተህ ካላሰማክ አንተ የምትለውን አልቀበልም። አሁን ወደ መጽሐፍ ቅዱሳዊ እውነቱን እንመለስና መሬት ላይ እንደ እግዚአብሔር አንድ ጊዜ እሺ እንሄዳለን። ነገር ግን ሐሳቡን ልናገር። ከዛ በኋላ እዚህ ያሉት 514 ሰዎች ይታዘቡኛል። አካውንቴም ግልጽ ነው። ገብቶሻል? ለትዝብት ነው የምዳረገው የምናገረው ሐሰት ከሆነ ማለት ነው። አነጋገሬን እየተከታተሉት ነው።
በክህደት አይደለም የመጣሁት ከመነሻ አሁን ጀምሮ እንደ እግዚአብሔር ቃል ነው የምናወራው ወንድም ቲፎዞም ሁኛ አይደለም የኔ እናት ቲፎዞም ሁኛ ሳይሆን አነጋገሬን የተከታተሉት ነው ኦኬ እንደ እግዚአብሔር ቃል ነው በጥንቃቄ ነው ያወራው ያለው ስለዚህ አባ ገብረ ኪዳን ናቸው እንደ ሙስሊሞቹ ነብይ ይሉታል ጴንጤዎቹ አማላጅ ይሉታል ብለው ያሉት ኤርሚዬ ቆይ አንድ ጊዜ እነሱን ላደናብራቸው አሁን አንተ አውቃለሁ ብዙ ያነበብክ ሰው ነው ማለት ባዶነታቸውን ለማሳየት ፈልጊ ካንተ ውጭ መቆም ማትችል ፕሮቴስታንታዊ እምነት እንዳለች ማሳየት ነው ፈልጊ ኤርሚያስን ዛሬ ሸንግለው ተብለህ ነው እንዴት ተላከው አይደለም በቃ አንተ ዝም በል እንደው አንተ እስቲ እንደው ለአንድ ወር ጥፋ እስቲ እንደው ድንብርብራቸውን አናጠፋቸው እግዚአብሔር ነው የምልህ በቃ አንተ በቤተ ክርስቲያናችን አስተምራ አሰልጥና ሰው አኩርፈው ወጥተህ እኛኑ ጦር መዘዝክብን በሷ ስለት ነው አሁን የኛኑ ልጆች እየቆረጥክ ያለው ማለት ስለዚህ አሁን አንተ ባትኖር እስቲ ለአንድ ወር ጥፋና ድምጥ ማጣቸውን ባናጠፋቸው ማለት ነው በቃ እሺ ገባ አንተን ተከተለው አቤት አይ በህያው ነፍስ እምላለሁ አልለየም እሺ ይሄው ነው በቃ ችግሩ ይሄው አንተን ተከተለው ነው 12 እንደ ኤልሳ መልአክ አስመሰለኝ ኦኬ እሺ አውራ እህትየውን ቀጥሉ ኦኬ ባረስ እንደ ኤልሳ ተከተለው ነው የሚዞሩት እሺ ስለዚህ አሁን ምንድነው ሜርሲ አባ ገብረ ኪዳን አይደለህም ሆልዶን አባ ገብረ ኪዳን አይደለህም በሰማነው ላይ ጥያቄ እየጠየቅን ነው የማይጸደቅበት የኦርቶዶክስ ክርስትና አለ ወይ ያለን ይኸውልሽ የኔ እናት አንቺም የሰማሽውን ተናገርሽ እኔም ደግሞ የሰማሁትን ቆይ አንድ ጊዜ ቪዲዮ እንድታብራራልኝ አልፈልግም ኦርቶዶክሳውያን ጸድቃቸው እኮ ገባኝ ይኸውልሽ አንድ ጊዜ የቢስራ ይሆናል ቪዲዮን አታብራራልኝ አንድ ጊዜ ሻዳምጭ ኦርቶዶክሳውያን ጸድቃቸዋል አሁን እኮ ችግሩ ይኸው ለተዝብት ተዳረጉታም ያለ ኤርሚያስ ማንንም ሰው መቆም እንደማይችል ተመልከቷቸው አሁን ዝም በይላስ ወደ ቃል አንድ ያዳምጥ ወደ ቃል ቪዲዮውን አይደለም የምታብራራው ወደ ቃል አሁን የቀድሙ ልጅ እቺቶን ምናምን የሚባለው ልጅ በሰተት ስለጀመረ ዝም ብላችሁ አስጨረሳችሁ መልስ ኦርቶዶክሳውያን አሁን ዋናውን ሐሳብ ይዤ ስለመጣሁ ምን ይቅርታ ሚዩት ያደረኩኝ ነኝ ቀጥታ እንደ እግዚአብሔር ቃል ነው የምናወራው አንተ አባ ገብረ ኪዳን አይደለህም የሳቸውን ንግግር ማብራራት አትችልም ኦርቶዶክሳውያን ጸድቃችኋል ወይ ወደ ገደለው ንግባ አይሆንም እንደሱ አይደለም ፕሮፓጋንዳ ከተነዛ በኋላ አሳየን ነው እሺ ቆይ ልናገር አንድ ጊዜ ኖ እኔ ይከማላፈናፈን ኦርቶዶክሳውያን ጸድቃችኋል ወይ ተመልከቱ አሁን ለትዝብት የሚዳርገው ነገር ተመልከቱ አያችሁ ትዝብት የለም ኦርቶዶክሳውያን የቀድሙ ልጅ የስህተት ንግግር ከተናገሩት ውጭ ሲናገር ስለነበር አስተራሳቸው ኦርቶዶክሳውያን አሁን ግን ስፔሲፊክሊ ንግግራቸውን ስለሰማሁት ነው አሁን ማታሶሪ ዮናስ መልስ ጸድቃችኋል ወይ ምን አለበት አሁን የምናገረው ንግግር እኮ ይሄን ርዕስ የሚያስቀይር ስለሆነ ነው አሁን ማታዳምጪ ቪዲዮአቸውንም የሳቸውንም ንግግር እንደ እግዚአብሔር ቃል ማስረዳት ትችላለህ እንደ እግዚአብሔር ቃል ይናገር ይላል እንደ እግዚአብሔር ቃል በቃሉ ላይ እናውራ ኦርቶዶክሳውያን ጸድቃችኋል አንድ ደቂቃ ስጪኝ እንደ ቪዲዮውን አታብራራ አንድ ደቂቃ ልሰጡኝ አልቻላችሁም ኤርዶጋንም እንደዚሁ አንድ ደቂቃ ልሰጡትም ነበር ዳቦስ ሂዶ ማለት ነው አንድ ደቂቃ ልሰጡኝ እሺ እንደ እግዚአብሔር ቃል ቀጥል ቆይ አንድ ደቂቃ ስለ ሐሳቡ ላይ እናገራለሁ አንድ ደቂቃ ከዛ በኋላ ወደ ተፈለግሽው ገባ እንደ እግዚአብሔር ቃል ነው የምናወራው እኮ ታዲያ እኮ ልነግርሽ ነው እኮ እንዴ ቪዲዮ ለተባለው ነገር ሴቭ አላረኩትም ተመልሼ ሴቭ ማን ነው እንትኑን ዳውንሎድ አድርጌ አምጥቼ ማሳይበትን ሁኔታ እሱን አመቻቻለሁ ሐሳቡን ግን ልናገር ለምን ፕሮፓጋንዳ ተነስቶበታል ሐሳብ ልጅ እንደፈለገ ሲናገራል ለምን ቪዲዮ አለኝ ስክሪን ሪከርድ አድርገህ ወደ 6-7 ፕሮቴስታንቶች አላችሁ በኤርሚያስ ላይ ታዝላችሁ ነው ያላችሁት እስቲ አሁን ተባብራችሁ የኔን ንግግር ሲያፍርሱት ወንድማችን መልስ የለም አይደለም ለታናች ኦርቶዶክስ እንግዲህ ተመልከቱ አረዳችሁ እግዚአብሔርን ነው ማለት አንድ ደቂቃ መስጠት የማይችሉ ግሩፕ ናቸው ጸድቃችኋል ኦርቶዶክሳውያን ጸድቃችኋል እኔ አሁን የምጸልየው ለኤርሚያስ ነው ኤርሚያስን ወደ ኦርቶዶክስ እንዲመለስ ከዛ በኋላ ሌላው ነገር ዝም ብሎ ጀሌ ነው ያው ልመልስ ብሎ ገብቶ ሌላ ነገር እንደሚያወራ ስሙ ወደ መልስ ዮናስ አልሰጠሽኝም አባ ኤርሚያስ የተናገሩት እናንተ ከምትናገሩት ጋር እንዳይነት አይደለም አባ ኤርሚያስ ነው አባ ገብረ ኪዳን አባ ኤርሚያስ ማን ነው አባ ገብረ ኪዳን አም ሶሪ
አባ ገብረ ኪዳን እየደገማችሁ ስለምትውሉ አፈ ላይ ሁሉ የኤርሚያስ ስም ነው ያለው። ታዲያ ችግር አለ? አባ ኤርሚያስም እኮ አባታችን ናቸው እኮ አቡነ ኤርሚያስም አባታችን ናቸው፣ እናከብራቸዋለን። አሁን ወደ ቃሉ ምንድነው እኮ እየተናገሩ አዳምጪኛ እንዴ አትሊስት 30 ሰከንድ በቃ እሺ 30 ሰከንድ የእሳቸውን ንግግር ልናገር። ቪዲዮን አንተ ለምን ንግግር አብራራ አልተባለ። ለልጁ ለምን ሰጣችሁት? ለልጁ ለምን ልጁ ሲናገር ለምን አዳምጪኝ። ለምን ለልጁ ቅድም ያን ያክል ሰጣችሁት? የስህተት ስለነበረ ለምን በስህተት ሲናገር ስለነበር ነው። ልንገርክ ለምን እንደሰጠ ነው። እንዳንተ ደረቱን አልነፋም። እንኩትኳታችሁን ላውጣ አላለም። ስለዚህ አሁን እንኩትኩታችን ስትወጣን እናያለን። እሱም ዶጋመድ ነው ማረጋችሁ። በቃ እንደዛ ዶጋመድ ተመልከቱ። ግባ ሜዳው ላይ አንድ ያለ ኤርሚያስ የሚቆም ፕሮቴስታንት የለም። በቃ በድፍረት ነው የምናገረው። አሁን ደግሞአለሁ። ሜዳው ላይ ከሴት ጋር ግባ። በቃ እንደ እግዚአብሔር ቃል አውራ እኮ መጀመሪያ ፕሮፓጋንዳው ወንድምዬ ይመታል። ፕሮፓጋንዳው መትቸው ነው ወደ ዋናው ሐሳብ መገባ። እግዚአብሔር ቃል ግባ እንደ እግዚአብሔር ቃል ነው የምናገረው። የፖለቲካ ንግግር እኮ አትጸድቁም ወይ? ወደ ቃል እሱም በደንብ አድርጌ አብራራለሁ። መጀመሪያ ግን ርዕስ አለ እዚህ ጋር የተጻፈ ማለት ነው። ከርዕስ ስንወጣ አትወጡ ትሉ የለ እንዴ? ሜርሲ ይኸውልሽ እባክሽ ከርዕስ ሲወጣ እኮ በርዕሱ ላይ ትሉ የለ እንዴ? ዛሬ ላይ ለምን ከርዕሱ ላይ ኦርቶዶክሳውያን ጸድቃችሁ መነሻው ርዕሱ ላይ ተናግሬ ፕሮፓጋንዳ ተነስቶበታል። አንተ ገብረ ኪዳን አይደለህም፣ አባ ገብረ ኪዳን አይደለህም። ወደ ርዕሱ ግባ። አማኝ ነኝ። በእምነት ይመስሉኛል። በእሳቸው ላይ ፕሮፓጋንዳ እየነዛችሁ ነው። እሱን ደግሞ አስተካክለው ነው ማለት ወይ? ኦርቶዶክሳውያን ጸድቃችሁ እሱን መልስልሻለሁ። በደንብ አድርጌ መልስልሻለሁ። መጀመሪያ መልሱ የ20 ሰከንድ 20 ሰከንድ ብቻ ዮናስ ዌይት ፎር ሚ ወደ መልሱ 20 ሰከንድ ስጭኝ። ርዕሱ ላይ ምንድነው አሁን? ቆይ ወደ መልሱ እኔ ጋር እውነት አለ ማለት ነው። ወደ መልሱ ወንድምዬ 50 ደቂቃ ሰጣለሁ። እንደ እግዚአብሔር ቃል አውራ። አየሽ ፕሮፓጋንዳ መሆኑን ለዛ ነው አሁን እንትን የምታቋርጪ ማለት። ወደ መልሱ ወንድምዬ ወደ መልሱ ርዕሱ ላይ 20 ሰከንድ ልናገር በቃ ለማለት የፈለጉት እሳቸው ሙስሊም ነብይ ይለዋል፣ ፕሮቴስታንት አማላጅ ይለዋል፣ ካቶሊክ ሁለት ባህሪ ይለዋል። እኛ ግን አምላክ እንለዋለን። ብንጸድቅም የእሳቸውን ቪዲዮ አንተ ማብራራት አትችልም። ቪዲዮአቸውን ከፍተህ ለምን ሚውት ታረጊኛለሽ? አየሽ ዋናውን ሐሳብ የተናገሩበትን ስለማመጣው ነው። ሐሳቡን ስለማመጣው ሚውት ብታረጊኝ በቃ ብንጸድቅም እንኳን አሁንም ደግሜ ሚውት አረጋለሁ። እንዴ እያረኩ ነው። ለምን ታረጊኛለሽ? አሁንም ሚውት አረጋለሁ። አንተ አባ ገብረ ኪዳን አይደለም። የእሳቸው ንግግር አታብራራ። ቪዲዮ ካለክ ቪዲዮውን ክፈት። 50 ደቂቃ ሰጣለሁ። ያለ ርዕሱ ላይ ነው የምታወራው። ርዕሱ ላይ እኔ በየገባሁበት መቼም የሰባኪያንን ቪዲዮ እንዳለኩ እንትን ላረግ አልችልም። ያለ ማስረጃ ማውራት አይቻልም እዚህ ቤት። ያለ ማስረጃ ታውራ። ወደ መልስ እንዴ 20 ሰከንድ እዚህ ምን ሲንጫጫ የሚውልበት ቤት አይደለ እንዴ? ስንቱ ሲንጫጫ የሚውልበት 20 ሰከንድ ነው የሰጠሁት። ወደ መልስ እሺ በቃ መልካም። እሺ ቆይ ጥሩ። እሺ በቃ አንቺ ማስረጃ አለሽ አይደል? ሜርሲ አንቺ ማስረጃ አለሽ አይደል? ብረው አሳጥሩትና ጸድቅ ያለው ብላት ወንድም አለም ኦርቶዶክሳውያን ጸድቃችኋል። እኔ ኦርቶዶክስ ነኝ። ይቅርታ አንቺ ነኝ ይቅርታ ያለው በማጥና አሳጥሩትና ሚውት አድርጊ። አንቺ ሚውት አድርጊ። እድል ሲሰጥሽ ታወሪያለሽ። ወደ መልሱ አንቺ እውነቱ ካለሽ ቪዲዮውን ሙሉውን አሳየስ ማለት በቃ እኔ የተናገርኩት ከሌለ እኔ አዳምጪኝ። እኔ የተናገርኩት ሐሰት ከሆነ አንቺ ጋር እውነት ካለ አውጪውና ቪዲዮ ክፈት። በፍጹም ይሄ የለም በእኛ አንቺ እያሳለፍሽ ማሳየት ይቻላል። ከዛ ላይ ልዋረድ ይሄንን ነገር ካልተናገሩት ማለት ነው። እየሰማችሁ ነው። ቪዲዮ እንዲከፍት እድል ሰጥቼዋለሁ። ቪዲዮ እንዲከፍት እድል ሰጥቼዋለሁ። አንቺ አዋርጅኝ። አንቺ እኔ እዚሁ ላይ ላይቭ ላይ አንቺ ዮናስ ሐሰት ነው ንግግር ቪዲዮ አላደረኩትም እኮ እያልኩሽ ነው እንዴ። ቪዲዮ ክፈት ዮናስ። አላደረኩትም እያልኩሽ ነው። ወርደህም ከፈለክ ሪከርድ አድርገህ ተመለስ። እድል እየሰጠውክ ነው ዮናስ። አቤት
ይኸው ግን ወንድ ነኝ ግን አንበጫበሽኳችሁ ሁላችሁም ማለት ከዚህ ያለፈ ነገር የላችሁ። ያለ ኤርሚያስ ፕሮቴስታንት መቆም አትችልም። በፈለጋችሁበት አጀንዳ ውስጥ ብትገቡ ዶግ አመድ ነው የምናደርጋችሁ። ኦርቶዶክሳውያን ፉከራና ሽለላውን ተው። መልስ አለ። ይኸው እኮ አሁን እድል መስጠት የማትችሉ አይነት ሰው መሆናችሁን ስማችሁ ቪዲዮ እንድትከፍት ተጋለጥሽ። በርዕሱ ላይ እንድታወራ እድል ሰጠውክ። መልስ አለ። በርዕሱ ላይ እንትን አንጣ ምን እንዴ ይኸው አየህ በርዕሱ ላይ ኤርሚያስ እኮ ኤርሚያስ ለሚናገረው ንግግር እኮ ገድልም ያመጣል፣ ድርሳን ያመጣል። እዛው ነው እኮ ካላመጣ ኃይልም እኮ ኤርሚያስ አዳምጪ። ኤርሚያስ ድርሳኑን ገልጦ ገድሉን ገልጾ እዛው እያሳየ ነው። ግዴታ አንጣ አይልም። ወንዱ መልስ አለ። ወንዱ መልስ አለ። ኤርሚያስ ማስረጃውን አንጡ ግድ አይልም። እዛው እያሳየ ይሄ ወንድም እያለ ነው የሚያሳየው፣ ዝም ብሎ አይደለም። እናንተ ግን መልስ አለ። አሁን መግቢያ ቀዳዳ ማለት ነው። ወንዱ መልስ አለ። ልክ ወንዱ ዛሬ ጸሎት አድርጋችሁ አልተነሳችሁ። ወንዱ ቀናችሁን በማበላሸት ይቅርታ አድርጉልኝ። መልስ አለ። እዚህ ያላችሁ ወንዱ ይበቃዋል ጀሌዎች ማለት ነው። አመስ ይበቃዋል። ጊዜሽን ያባክነሽ። ኤግዛክትሊ ይሄው ነው እንግዲህ ዘረረን። ተባረኩ። ዶግ አመድ ምናምን ሲል እኮ ላይቭ ነው ጥጌን ይዤ ላይቭ ነው የተመለከትኩት። ኤርሚ ዶግ አመድ ምናምን ሲል ከዩክሬን ኦርቶዶክስ የመጣ መስሎኝ አሉ እንዴ ብያለሁ። እዛም አሉ እንዴ ይገርማል። ኦርቶዶክስ መልስ አላት ተቀየረና ኦርቶዶክስ ጥያቄ አላት ሆነ። አንደበቱ ላይ ራሱ ያለው ኤርሚ ነው። የሚገርመው አባ ኤርሚያስ አለ እኮ። ኦ ማይ ጋድ እያንዳንዱ ፔንቴ ከዚህ ቀን ጀምሮ አባ ኤርሚያስ ብሎ ካጠራ ሀገራዊ ጦርነት ነው ማስነሳው። ኮንታክት ያለው ተቀየረው ጌታን እያሰብኩ ነው። መነኩሴ እኮ አደረገኝ። 3 ልጆች ይዤ መነኩሴ 3 ልጆች ወልጄ አይ ታች ላለው ነው መሰለኝ እንዲያ ነገር ታች ያለው ሰው በጣም ይረበሻልና በቃ ማይመለስ ከሆነ መሸኘት ነው። በቃ ቀልድ ነው ያዘው። መጽደቅ ላይ ግን ሰው እንደዚህ ጀመረ ማለት ነው። ማለት የዚህን ያህል በቃ ኦፊሻሊ አለመጽደቃቸውን ማወጅ ጀምሮ አይደለ? እኔ እኮ ጽድቅ ያለው ማለት የሚተናነቅ ሄድበት ዳጊ ሄድበት በጉ እንዲጸድቅ ይቀርታል። እነሱ ግን አልጸደቁም። በአንተ አማርኛ ዳጊ ሰማኸኝ እኮ ልክ ነው የሰማው። ይሰማል። እንዲጸድቅ ይቀበራል። እነሱ ግን አልጸደቁም። በጉ ተሻለ ከነሱ። አይ እኔ ጸድቀናል ብለው ቢሉ ነበር የሚገርመኝ። ኤኒዌይ ሰላም እንዴት ናችሁ? ሰላም ነው። ኦኬ ቤኪ እንዴት ነው ወንድምነት? አለው ጌታ ይመስገን። ኤርሚ የዲቤት ጥሪ ይዤ ነው የመጣሁት ላንተ። ያየሁት እኮ እና እንዳትሄድ እኮ ተባልኩ። አድርገኛ ሊቅ ናቸው የጠሩ ፔጅህ ላይቸው ኮሜንት ራሱ ሳልጽፍ በሳቅ ነው የወጣሁትና እናወጋበታለን በኋላ። ዛሬ እዚህ ጉባኤው ይወስንልኛል። እሺ ኤርሚ መቼም አታሳፍረኝም። አዎ ደስ እናያለን ተመካከር። እሺ ማኪ ሰላም እንዴት ናችሁ? እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ከቅድም ጀምሮ እየሰማሁኝ ነበረ ክርክራችሁን እና በመጀመሪያ ደረጃ 2 ነገር ለመናገር ነው የገባሁት። ተናገሩነቱን ወይም ኤርሚያስ ስትናገር አንድ ቅድም የሰማሁት ነገር አለ። አሁን ደግሞ ሜርሲ አንድ ምን አልከኝ? ከየት ቤተ እምነት ነው? ቤተ እምነት ሽንገር ከኦርቶዶክስ። እሺ ጋይድ እሺ ቴንክ ዩ ያ እና ሜርሲም ደግሞ አሁን በጣም ብዙ ጊዜ ሰዓት በጣም ትናደዳለች፣ እልህኛ ትሆናለች። እሺ ወንዱ ምናምን እንደዚህ አይነት ቃላቶችን አሁን ስለ ሃይማኖት ወይም ደግሞ ስለ እግዚአብሔር እያወራ ያለ ሰው ምን አልከኝ?
አልተናደደችም። ምን መቼ ተናደደች? አይ ብዙ ጊዜ አያታለሁ፣ ዛሬ ብቻ አይደለም፣ ብዙ ጊዜ አያታለሁ። የእግዚአብሔርን ቃል የሚናገር ሰው አንዴ ስለ እግዚአብሔር ነገር የሚናገር ሰውን ወደ ትክክለኛ መስመር ሆነ ወደ እናንተ ትክክለኛ ነው ብላችሁ የምታስቡት መስመር ከሆነ ወደዛ ከሆነ እንዴት ነው ሰው እንዲመጣ የምትፈልጉት? ይሄ የምትናገሯቸውን ቃላቶች ብታስተካክሉ ይሄ ከኦርቶዶክስም ልሁን ከጴንጤም ልሁን እናንተ ከምታወሩትም ነገር የሆነ ሰው የሚወስደው ነገር አለ። ገባክ? ቀድም ደግሞ ሜርሲ ስትናደድ አሁን ራሱ እየሰማ እሺ ወንዱ ምናምን እንደዚህ አይነት ይሄ ትልልቅ ሰዎች ሁላችንም እዚህ ጋር የምንሰማው ማለት የነበረባት ኦኬ ሴቱ ነበር ማለት የነበረባት አይደለም። ሴቱ ምናምን አመጣው ካልፈለገች በቃ አሁን እዚህ ጋር ይበቃናል ብሎ ማስወረድ እኮ በቂ ነው። እሱ ሲፎን ሰውየው ራሱ ወንድ ነኝ እንትን አረኳቸው አለ። አልሰማችም እንጂ እሷ የምትፈልገውን ነው የሚሰማው። ለምን ምንድን አለ እሱ ሲናገር ከሰማሹ ማኪ አያችሁ ወንድ ነኝ እኔ መልስ አሳጣኋቸው አለ። ከዛ ከሱ ንግግር ተነስቼ እሺ ወንዱ አልኩት። አየሽ እሱን አልሰማሹም። ትኩረትሽ ሌላ ሰምቼዋለሁ። እየጠየቅሽው የነበረው ጥያቄ ነበር አይደል? አልመለሰልሽም አይደል? አንቺ ልታስተምሪው ከሆነ ኦቨርላፕ አታርጊ። አሁን ማኪ አንዴ ኦቨርላፕ አታርጊ እሺ። ሳወራ አታውሪ ኦኬ። ስለዚህ እሺ ወንዱ ያልኩት ራሱ ከተናገረው ተነስቼ ነው። አያችሁ ወንድ ነኝ እኔ ከኤርሚያስ ውጪ መልስ የላችሁም መልስ አሳጣኋችሁ ሲል እሺ ወንዱ አልኩት። አለቀ በቃ። ቅድም ደግሞ ኤርሚያስ ከተናገርከው ውስጥ ልደታን አግባት ከፈለክ ብለሃል እና ይሄ እኔ እንጃ ቃላት በማይገልጸው መጠን የወረደ ንግግር ነው የተናገርከው ማለት ነው። ለምሳሌ አንተ አሁን ለምሳሌ አንተ እግዚአብሔር እያልክ ነው አይደል? ድንጋይ ነው የምታመልከው ልልህ እችላለሁ፣ መብቴ። የዛኔ አይነት ንግግር ነው የተናገርከው። ገባ? መብትሽ ነው ትይ። አዎ። ስለዚህ አንተ አሁን በአንተ ቤት በቃ ስለ ኦርቶዶክስ እያጣጣልክ ይሄ እንዴት ነው የበታችነት ስሜት ያለው ሰው ነው እንደዚህ አይነት ሌላኛውን ሰው ጥላቻ ምናምን የሚናገረው። እውነት ስለ እግዚአብሔር የምታውቅ ከሆነ እንደዚህ አይነት ቃላቶች ካፍህ አይወጣም። ሲቀጥል ደግሞ ምህረት የምትባዩም ልጅ ተረጋጊ። ሁላችሁም የሆነ ብቻ የሆነ ችግር አለባችሁ ለማለት ያክል። አንዴ ቆይ ይገባናል። ሰሞኑን የደረሰባችሁ ሀዘን በጣም ምቱ በጣም ከባድ ነው። አባቶቻችሁን በሙሉ የሚናገሩት በየቦታው የሚሰሩት ነገር የሚናገሩትም አደባባይ ላይ ወጥተው የሚናገሩት ተዋርደናል፣ አፍረናል፣ ተሸማቀናል፣ ድቅድቅ ጨለማ ውስጥ ነው ያለነው፣ ተኝተናል፣ ንቁ፣ አትፈሩ፣ አትፍሩ፣ ወንጌል ስበኩ ተባለ። እስከዛሬ ድረስ እናንተ ወንጌል ለምትሰብከው 365 ቀን ወንጌል ትሰብካለች ብላችሁ ትላላችሁ። ብፁዕ አቡነ ማርቆስ ደግሞ ወጣው ይሄ ሁሉ ሊቃውንት እያለ ማህሌትና ቅዳሴ ብቻ እየቆማችሁ ለምን ወንጌል ማሰብኩት ይላሉ። አንቺ ደግሞ ዝምጭነ 365 ቀን በቅዳሴዋ በዜማዋ በቀንትኗ ወንጌል ምሰብክ። ወንጌል ማለት ምን ማለት እንደሆነ እንኳን ራሱ እኮ ሰምቶ እኮ የማያውቅ ትውልድ ነው። እና ይገቡልና ቆይ አንድ ኤርሚያስ ሚዩት ታረጋው እስቲ ዝም በል ዳጊ አትንጫጫብኝ ብለው ናግበር ብለው ይሉናል። እዚህ ይገቡ ሜርሲስቲ ቅዥ አትበይ ምናምን ነገር ይላሉ። ቆይ እህቶች እናንተው ራሳችሁ ወገኖች የምትገቡ ወንጌል ማለት በቤት ውስጥ ስላልተሰበከ ነው እኮ ስበኩ ብለው ያሉት። ስላልተሰበከ ነው እኮ በጨለማ ውስጥ ያላችሁት። ስላልተሰበከ እኮ ነው ህዝባችን እየሄደብን ነው ብሎ ያሉት። ልክ ነው። ንቅንቅ እያለ የሚወጣው ከኦርቶዶክስ ነው። ግማሹ ወደ እስልምና፣ ግማሹ ወደኛ ጋር ይመጣል። ምንድነው ምክንያቱ? በጎቹ የሚበላ ይፈልጋሉ። አሁን ቀረኮ ታምሯን ስመህ ብትሄድ ስጋው ደግሞ እንደተቀበለ ይሆንልኛል ይደረግልኛል በማለት እያለ ብሎ የሚለውን ትውልድ ጥቂት ያረጁ ሽማግሌዎች ካልሆነ በስተቀር ከዚህ በኋላ የሚመጣው ትውልድ እንደዚህ አታቆየውም። እንደዚህ አታቆየውም። ወንጌል ደግሞ መጣው እዚህ ጴንጤው ጋር እኛ ጋር ስንሰብክ በጣም አፋችሁ። ለዚህ እኮ ነው ብዙዎች ይመጡና ኧረ እባካችሁ ወንጌል ስበኩ፣ ወንጌል ስበኩ። ወንጌል የለም እንዴ? ወንጌል የለም እንዴ? ዛሬ ዳጊ የላችሁም ወንጌል? ሜርሲ ለምንድነው ግን ወንጌል ማሰብኩት ኤርሚያስ ምናምን ብለው ይላሉ። በምንሰብክ መስበክ በምንጀምር ሰዓት ላይ መናፍቅ ይሏል። ይሄ ማለት ምን ማለት ነው? አንድ ኦርቶዶክስ እኛ ጋር መጥቶ ወንጌል ስበኩ ብሎ ካለ እነሱ ቤት ወንጌል አይሰብኩም ማለት ነው። ይሄን እኮ ነው እያልን ያለ ነው። ይሄን ነው እያልን ያለ ነው። በጠኔ ልታልቁ ነው ወገኖቼ፣ በጠኔ ልታልቁብን ነው ኦርቶዶክሳውያን ወገኖች። የወንጌል ረሃብ ጠኔው ሊደፋችሁ ነው፣ እንዳትሞቱ። የቱንም ያህል እኮ ቢሰበክ ቤት ውስጥ የማትጸድቅበት የኦርቶዶክስ ክርስትና ምንም አደርጉ አትጸድቁም። እናንተው ራሳችሁ ናችሁ ያላችሁ።
እና አሁን እየመጣችሁ ማነሽ ቆይ አንዴ ሚውት አድርጊው ሜርሲ አንቺ እንትን የምትዩ እየሰማሽ ነው ኤደን እስኪ እንትን አትበይ አስተያየት የምትሰጡን ያው ብሶት ነው ይገባናል ምኑ ስንቱ ከስንቱ በጌታ በኢየሱስ አሁንማ እኮ ጭንብላችሁ ነው የተገለጠው ጌታ ኢየሱስ ምስክር በእውነት ጭንብላችሁ የጨለማው ሳንጨርስ የገድላቱ ሳንጨርስ ንጹህ ምንጮች ናቸው ጠጡት ብሎን አይ ንጹህ ምንጮች አይደሉም የሚሰብሰቡ ንጹህ ምንጮች ናቸው የጠጡት ንጹህ ምንጮች አይደሉም የሚሰብሰቡ ለዛ ተሰብስበው ደግሞ ድቅድቅ ጨለማ ውስጥ ነው ያለነው ወንጌል ለምን ደግሞ አሰብኩት ይሄ ሁሉ እየዬ እዛ በሱ ጉዳይ እንትን ረብሽ ጸብ እዛ ጠቅላይ ቤተ ክህነት ስብሰባ ጭቅጭቅ የእሱን ጋፕ አረግን ብላችሁ ስትሉ ደግሞ የለም እዚህ ደግሞ ማርያም ደግሞ ቤዛዊተ ኩሉ ዓለም ትባላለች አትባልም ብፁዕ አቡነ ገብርኤል በስቅለት ቀን ሰቀሏችሁ ተረታችሁን ሰቀሉት በስቅለት ቀን ቀጡት አልኩ ማለት ውሸት አደባባይ ላይ እና እሳቸው ደግሞ አትደንግጡ ብለው በሙሉ ድንብርብር አድርገው ግማሹ ጉልኩስ ብሎ የተሰካለታል አሉ እና እሱን ሳይጨርሱት ደግሞ ባለበጊቷ ቃላለችለም ጉድና ጅራት ከኋላ ነው በጾነታቸው በቀብረው ከነነፍሱ የ250 ሰዎች ነው ምናምን ነገር ፎቶ ተቃጥሎ በዚህ ወጥቶ እንዳይቀዳ እንዳይጠለፍ እያሉ ማለት ነው ከሴቱ ጋር እየተሾካሾኩ ሲያወሩ እጅ ከፍንጅ እሱኛውን ሳትመልሱት በገዳም ውስጥ ሰው እየታረደ መስዋዕት ይቀርባል አሉ ቄሶቹ ቪዲዮ እኛ ላይ አይደለም ለአጋንንት መስዋዕት ይቀርባል አንድ ገዳም አለ ገዳሙን አልናገርም ማን ያለው ይሄንን ቄሱ የኦርቶዶክስ ቄስ ተነጋገሩበት እነዛ ማርያም ዘለቀ ቪዲዮ እንትን ምንድነው የድምፅ ቅጃቸው ሁሉ ተሰምቷል እንዲህ አይነት ነገር ቢኖርስ እንዴት ታወጡታላችሁ አደባባይ ላይ ለምን በቃ ዝም ብላችሁ እዚሁ በቃ አባቶቻችን እንደሚያርጉት ያደርጋሉ እየተባለ ማለት ነው በግ ከነነፍሱ ሲገርመን ሰው በገዳም ውስጥ እየታረደ መስዋዕት ለአጋንንት ይቀርባል የሰውን ደም ዘንዶ ይጠጣዋል ብለው ያሉት የራሳችሁ ቄስ ቀሲስ ይትባረክ ይባላሉ ቪዲዮ አሳይቻለሁ ተነጋገሩ በየቤታችሁ ኦርቶዶክሳውያን በእውነት ልትተኙ አይገባም መናፍቅ እያላችሁ እናንተ አሁን ልታፍሩ ነው የሚገባው ልታፍሩ ነው የሚገባው መናንያን ብለሽ እንዳት በየገዳሙ እንግዲህ ሰው ያርዳል የተባለው ማን ነው ጠይቋቸው እነዛ ቄሶች ቄሱን ጠይቁ እኔ ጋር መተሽ አትጩ ማነሽ ትንቧለል እኔ ጋር መታችሁ አትጩ ዋይ አትበሉብኝ ሐዘን ከሆነ እንረዳችኋለን አብረን እናለቅሳለን ማለት ነው ከደረሰባችሁ ሐዘን የተነሳ ብዙ ዘመን የእግዚአብሔርን ሕዝብ ሰድባችኋል ብዙ ዘመን አስተዛዙን አባብሉን ቢያንስ እንኳን ስንከፋ ለምን አታባብሉን ብላችሁ ካላችሁ ኦኬ እንግዲህ መድኃኒዓለም መጽናናቱን ይስጣችሁ ብለን እንላችኋለን እንግዲህ አለ አንዴ ሆኗል ብለው እንዳሉት ማለት መርጌታ ተክለአብ የሚባሉ እኔ በቀደስኩበት ደብር የነበሩ መርጌታ ነበሩ ትንሽ ነው በእድሜ የማስታውሳቸው እና ሚስታቸው ነገረኛ ነገር ናት አይነ ስውር ነች እና ተንኮለኛ ነገር ናት በነገር እንዱ ሸንቆጥ ታረጋቸዋለች ሲወጡ ሲገቡ እንግዲህ አበዙ ትርሶ እያለች ማናም ነገር ችለው መሪ አንድ ቀን በጠላ ይሁን በምን አይታወቅም ደማቸው ቱግ ሲል እርግብ ግቢቷን ብለው አልዋታ በያዙት መቋሚያ ቀጭ ሲያርጓት ግንባሯ ላይ ደሟ ፊናለ እና ዋይ አለቻ ብትጮ የገጠር ጉርብትና ነው ማንም የመጣ የለም የዛን ቀን ለቅሶ ሄደው ይሆን ገበያ ማንም የሚመጣ የለም ስትጮ ማንም የሚመጣ የለም ሲያዩጭ እሳቸው ሂሳቧን ሰጥተዋት ከውጭ ቁጭ ብለው እያዩ ነው ጎረቤት ቢመጣ ማንም የለም ብትጮ ምንም አይደርስ እና ተመልሰው ራሳቸው እንግዲህ አንዴ ሆኗልና ዝም በይ ብለዋላት አሉ እንግዲህ አንዴ ሆኗል ብለን እንድናጽናናችሁ ከፈለጋችሁ ዳግዬ ከዚህ በኋላ ሲገቡ ሜርሲ የመጽናናት አገልግሎትን ስጧቸው የምክር የመጽናናት አገልግሎት አይዟችሁ ከዚህ ውስጥ መውጣት አለ ዋናው በንስሐ ማመን ነው በደልን ማመን በእግዚአብሔር ፊት ጭንብላችን ተገልጧል ማለት ነው በቃ
የሴትም ይሁን የወንድ ሀፍረቱን ሳይሸፍን የወጣ ሰውዬ ሀፍረቱን ከታየበት በኋላ ሀፍረቷ ከታየባት በኋላ ሌሎች እንዳያዩ ከተፈለገች ሰብስቢ ቀሚስ ልበሽ ወይ ልብስ ልበስ ነው ተብሎ መባል ያለበት። ስለታየው ሀፍረት ግን ልትሸማቀቅ ከተገባ ትሸማቀቅ። በመጀመሪያስ ማን ሀፍረቷን ገላልጣ ቁጭ በይ ተበላ ተባለች? ይኸው ነው የቤተ ክርስቲያን ሀፍረተ ስጋዋን የተገለጠው እና አልብሱን ከሆነ እውነተኛውን የጽድቅ ልብስ ነው የምናለብሳችሁ። በክርስቶስ ኢየሱስ ኑ ጌታን ልበሱ ብለን እንላችኋለን። ስብከተ ወንጌል እና የእናንተ እኮ እንትን ነው። አሁን በቃ በእርግጥ አሁን በግ እየተቀበረ ጽድቅ ከየት ነው የሚገኘው? እኔ የምለው ገድለ ገብረ መንፈስ ቅዱስ ላይ ሳነብ አንድ ታሪክ ትዝ ይለኛል። አቡዬ በሕይወት ዘመናቸው ባሉበት ዘመን ሁሉ ምንም የገደሉት ነገር የለም እና ለሞት የሚያበቃቸው ነገር በሞቱ ሰዓት ላይ ለፍርድ ጌታ ዘንድ ሲሄዱ ሲፈለግ ጌታ ምን ፈልጎ አገኘባቸው? ከዕለታት አንድ ቀን በጭራቸው እንደዚህ ጭራቸውን በዝንቧን እንደዚህ ምናምን ነገር ብለው ሲሉ በጭራ ገርፈው አንድ ዝንብ ገለዋል። አይኸው በደል ተገኝቶ ባህል ብሎ አለው። ዝንብ ገሉ። ይህስ በግ የሚቀብረውስ ትውልድ በዝንቡ ሂሳብ ከተወራረደ የበጉም አይደለም። ኤርሚያስ በቃ ተፋታ፣ በግ አትበልብን ነው እለዋለሁ። እስከ ምጽአት ድረስ ነው የምነግራት እቺን በግ እስከ ምጽአት ድረስ። ይገርማችኋል ኦርቶዶክሳውያን ወገኖቼ፣ እንደው ጨዋታ ያነሳ የለ በየመካከል እንደ ምንድነው እንደ ብሬኪንግ ኒውስ ጣል አደርግልሻለሁ ማለት ነው። ዝም ብላችኋላ። በበጓ ጉዳይ አልጮኋችሁማ። የአቦ ገድል ላይ ስለ ዝንብ ትጮኋላችሁ። በግን ተቀብሮ ከነነፍሱ አትጮሁ። ያ ጀማ የዚች በግ ጉዳይማ ደሟ ይመርመርልን ነው የምንለው። መላቀቅ የለም። ኦኬ፣ አሁን ለምንድነው እዚህ ውስጥ የከተቱን? የማይጸድቅበት የኦርቶዶክስ ክርስትና ነው ብለን ያልነው። ኤፍሬም አባተ ትልቅ ሰው ነህ። ሳይህ ፎቶ ላይ ምናምን ነገር ሳይህ ትልቅ ሰውን ትመስላለህ። እርግጥ ከገባ ጊዜ ጀምሮ በርታ ብራዘር። ሌሎች ስድቦችን ሁሉ እየቀጣጠልክ ጻፍ። የጠየቅነው ግን እኛ የማይጸደቅበት የኦርቶዶክስ ክርስትና ነው ያለው። ጸድቃችኋል ኦርቶዶክሳውያን። መጽደቅን የሚያውቁት ለችግኝ ሲሆን ነው። አዎ በባለፈው ክረምት ላይ ችግኞ የተክለው ነበር፣ ጸደቀልን ምናምን ነገር። በክርስትናስ በስራ ነው የሚጸደቀው ይልሃል። ስራ አለህ አንተ ስትለው የለውም እኔማ የለኝም ይልሃል። ይኸው ሰውዬ ያቺ የሚወዷት መዝሙር አለቻቸው። ማታ ማታ ላይ ሄደው ጥድ ስር ተደግፎ ገረገራ ስር ተደግፎ የማታ ጉባኤ አውደ ምሕረቱ ጉባኤ ዋና ጉባኤ በጸሎት ከመከፈቱ በፊት የሚለቀቅ መዝሙር አለ እና በቃ እዛ ቁጭ ብሎልህ እርግቦችን እያየ በስራዬ የት ይሆን መግቢያዬ ይልልሃል። እኔ በመዝሙር ከምጠይቅ ለምን አልነግርህም? በአንተ ስራ ቀጥታ ስፔሻል ክላስ ገሃነመ እሳት ትልልቅ ትሎች ባሉበት በዛ ነው መኖሪያህ፣ በአንተ ስራ ማለት ነው። ምክንያቱም አትገባ። በእርሱ ስራ ሁላችን ወደ አብ መግባት አለን ብሎ የሚለው የቅዱስ ጳውሎስን መልእክት ትተህ በአንተ ስራ የት ይሆን መግቢያ እያልክ ጥያቄ አጠይቅ በየጊዜው። እኔና አንዴ የዓመቱን አይደለም የዘላለሙን እነግርሃለሁ። በአንተ ስራ በአንቺ ስራ ሲሆን ነው የምትገቢው። በስራው ገነት የገባ በስራው የጸደቀ የለም። እግዚአብሔር በልጁ በክርስቶስ ኢየሱስ የመስቀል ላይ ሞት ሳያጸድቅህ አንተ በስራ ሰርተህ የምትጸድቅበት ጽድቅ የለም። እንዲያማ ከሆነ የክርስቶስ ሞት ለከንቱ ነው ማለት ነው። እና ይሄ ይሰመርበት፣ በጣም ወሳኝ ነው። የቱንም ያህል አድርጋችሁ በሃይማኖት ስርዓት በትምህርት ምናምን ነገር 5ቱ ቀኖና ተምራችሁ ተጠምቃችሁ ተጠማምቃችሁ ተቀብታችሁ ሜሮን እንትናም ብዙ ነገር ጨምራችሁ እሺ መጨረሻ ጸድቀሃል።
አልጸደቅም ነው የምትሉት። ስለዚህ በዚህ ጉዳይ ላይ ነው የምናወራው። ተባረኩ። እህትዬ ሜርሲ መቀጠል ትችያለሽ። ቴንኪው። እሺ ኤርሚ ተባረክ፣ ጸጋ ይብዛል። ወገኖች በደንብ ሼር አድርጉት። 20 ሺህ እና ከዛ በላይ በጣም በቂ ሰው አለ። ከ600 በላይ የብሌን ነው። እንኳን ደህና መጣ። ከጎንሽ የገባውን ተቀባዩና ከዛ እሱን ተቀባዩልሽ። ለኤርሚ ጥያቄ ነበረኝ። እሺ ኤፍሬም እንቀበልና ተቀበሎሽ ኤርሚ። ኦኬ እሺ። ያው ታች ደርሶኛል መልእክት። ቆሻሻ ምንድነው አህያ ምናምን በጣም ብዙ ነገር ስትል ነበር። የተረፈ አለ 2 ደቂቃ አለ ብራዘር ኤፍሬም። እጅ ደከመው መሰለኝ። ቆሻሻነት ግን አታውቀውም አንተ። ሌላ ካለ ቀጥል፣ በቃል አውጣው። ያው ቆሻሻ ነህ። እንደዚህ አፍ ከምትከፍት ማለት ነው። በጣም ዝም ብለህ አፍህን ከምትከፍት ስለ ራስህ አታወራም እንዴ አንተ? ስለሌላው ሃይማኖት ምን አገባህ? ደቂቃ አለ ተጠቀም ብራዘር። ስለ ራስህ ማውራት ነው ያለብህ ነው። ስለ ራስህ፣ ስለ ሃይማኖት። አሁን ይሄ ስለ ጽድቅ ነው የምታወራ? ስለ ጽድቅ ነው አሁን ይሄ? እንደው ክፍት አፍ ናችሁ እንጂ በእውነት ለምንድን ነው የተሳደባችሁ? ኦርቶዶክስ ተሳዳቢ ነው የምታስብሉት እናንተ? እኔ ግራ የሚገባኝ ነገር ማለት ነው። አሁን አንተ ገብተሃል አይደለም? ሀሳብ ካለ በዛ ላይ ሀሳብ ትሰጣለህ ወይ? ሀሳብ ካለ ዝም ብትል አይሻልም? አንተ ለምንድን ነው የምትሳደበው? ኦርቶዶክስ እንድንሳደብ ታስተምራለች። ስድብ እያስተማረች ነው በሰንበት ትምህርት ቤት። አሁን ተምረህ ከሆነ ማለት ነው እንደዚህ ግሩፕ ከፍተህ ሃይማኖት ከማቋሸሽ የራስህን ሃይማኖት ይዘህ አይደለም። እኔ ኦርቶዶክስ ነኝ፣ ግን በመሳደብ አላምንም። ሀሳብ ካለኝ በዛ ላይ ያለኝን መረዳት አካፍላለሁ። ካልተስማማኝ ትቼ እሄዳለሁ እንጂ ስድብ ምንድን ነው መሳደብ? እስቲ ተሳደቡ። ቆይ ኦርቶዶክስ ተሳደብ ብለሃለች አንተ ንገረኝ እስኪ ልጠይቀኝ ነኝ። አንተ አሁን ኦርቶዶክስ ከሆንክ እዚህ ምን አስቀመጠ? እዚህ ጋር ስድብ ቅዱሳንን የሚሳደብ ለምንድን ነው? እኔ እነሱ ባሉት ላይ ጥያቄ ካለኝ ጠይቃለሁ፣ ሀሳብ እሰጣለሁ። በእውቀት የተረዳሁትን ያህል በዛ ነገር መሞገት እችላለሁ እንጂ ስድብ መሳደብ ምንድን ነው? እስቲ አሁን አንተ ይህንን ከኦርቶዶክስ ነው የተማርከው? በቃ እንደዚህ አይነት አሁን አገልግሎት እንደዚህ አይነት ስብከት አባታችን እዚህ እኮ ንገረኝ እስኪ አንተ ለእኔ መልስልኝ እስኪ። እኔ ኦርቶዶክስ ነኝ፣ ግን እስኪ አንተ እኔ በአንተ ሀሳብ አልስማማም፣ በአንተ ስድብ አልስማማም። ምክንያቱም አንተ በምትናገረው ነገር ኦርቶዶክስ ተሳዳቢ ነች ተብላ ሰዎች እንደዛ እንዲያስቡ ስለማልፈልግ ማለት ነው። ስለዚህ አንተ አሁን የምትናገረው ነገር ከቤተክርስቲያኒቷ ነው የተማርከው? ይሄ የራሴ ነው። እኔ በጣም ተናድጄ ነው ማለት የምታወራው ነገር ማለት የምታወሩት ነገር በጣም ስለሚያስጠላ ተናድጄ እንጂ እንደዚህ ስድብ አያስተምርም። ግን ከዚህ ከእኔ ስድብ የበለጠ የእናንተ በጣም ቆሻሻ አስተሳሰብ፣ በቃ ቆሻሻ ስድብ በቃላ ሁሌ ስለ ራሳችሁ እምነት። አንተ እኮ አሁን ስድብ ነው እያልክ የእነሱን ማለት ነው የእነሱ ስድብ ነው እያልክ አንተ ግን እኮ በዛ በተገለጠ በዛ በተሻለ መልኩ እኮ እየተሳደብክ እኮ ነው። ስለዚህ ምንድን ነው አሁን አንተ የተሻልከው? እነሱን እንደውም ለመሳደብ የገባህበት ምክንያት ምንድን ነው? አንተ እኮ በተሻለ ሀሳብ ነው እንደውም መሞገት የነበረብህ ማለት ነው። አንተ የእነሱ ልክ እንዳልሆነ ማሳየት አለብህ። በእነሱ በተሻለ ነው እንጂ አንተ እኮ በጣም በቃ እንደውም ለየት ባለ መንገድ ነው የመጣኸው እኮ አይደለም። ስለዚህ የማይሆን ነገር ማንም አይጠቅምም። በእግዚአብሔር ዘንድ እንድትወደድ አያደርግም። እምነትህንም ደግሞ የሚያስከብር ነገር አይደለም። ይሄ ዝም ብለን በስሜት የምንናገረው ነገር ህይወታችን ባልነው ነገር ላይ ጥሩ ያልሆነ መረዳት ሰዎች እንዲይዙ ስለሚያደርግ እንደዛ ባንሆን ጥሩ ነው ብዬ ነው እኔ የማስበው። በቃ አንድ ሀሳብ ሲነሳ በዛ ሀሳብ ላይ በእውቀት መሞገት ነው። ስማ ወንድሜ፣ ቆሻሻ የሆነ ነገር ቆሻሻ ነው። በቃ ምንም እኮ ይሄ እኮ ስድብ አይደለም። ቆሻሻ አሁን ሰው መጽሐፍም እኮ ቆሻሻውን እኮ ቆሻሻ ይላል። በቃ ይሄ ምን ጥሩ ይላል። ቆሻሻ ከሆነ ውሻ ነው። በቃ ሌላ ነገር እኮ የለውም። በቃ ቆሻሻ ከሆነ አፉ የሚከፍት ከሆነ አፉ ይከፍታል። በቃ አፉ ከፍቶ ይቀራል። በቃ ጽድቅ ምንም ይሁን ስለ ጽድቅ አሁን እንደዚህ የምታወራው ማለት ነው የሚያወራው ምንድነው? አሁን ይሄ በቃ ሐሳቡ ላይ ለምን ትኩረት አታረግም ነው? ለምን በግለሰቦች ላይ ሐሳብህን ታደርጋለህ? ትኩረቱን ሐሳብ ላይ አድርገው። ሐሳብ ልክ አይደለም፣ ሐሳብ ያነሳው ሐሳብ ትክክል አይደለም፣ ሐሳቡ ቆሻሻ ነው ብትል እኮ ይሻላል።
ግን አንተ እኮ እነሱን እኮ ነው እያልኩ ያለው ሐሳብን እኮ በሐሳብ በመሞገት ውስጥ ይሄንን ቃል ብትጠቀም እሺ ሐሳቡ ነው ብዬ ልረዳህ እችላለሁ። አንተ እኮ ምንም ሐሳብ አላነሳም እንደመጣ ግን እነሱን ጠቅሰህ ስድብ ነው የጀመርከው እኮ። እኔ እኮ አላቅም ገብቼ ሳዳምጥ በቃ ሳቅ ፌዝ አላ አባታችን አሁን እኛ አባታችን አባ ገብረ ኪዳን አሁን እኔ በቃ ማምንባቸው ማለት የሚያስተምሩት ትምህርት ደስ የሚሉኝ በቃ የምወዳቸው ናቸው። ኦርቶዶክስ ተዋህዶ ደግሞ ሃይማኖቴ ነው። ቅዱሳን እና አቡነ ገብረ መንፈስ ቅዱሳን ሁሉ በቃ የምወዳቸው የማከብራቸው ናቸው። እና እግዚአብሔር ጌታ መድኃኔዓለም ኢየሱስ ክርስቶስ የማመልከው አምላኬ ነው። እና ከኦርቶዶክስ ወጥቶ ሊሆን ይችላል አፍ መክፈት ምንድነው እንደዚህ በቃ እና ቆይ በመሳደብ ነው አንተ የምትከላከለው? አሁን የምትወዳቸውን ቆይ አንድ ነገር ልጠይቅህ። ለምሳሌ የምትወደው አንተ አባ ገብረ ኪዳንም ይሁን ቅዱሳንም ይሁን አሁን አንተ በመሳደብ ነው እነሱን የምትከላከለው? ለምሳሌ አባ ገብረ ኪዳንን የምትወድ ከሆነ ትምህርታቸውን ልክ ነው ብለህ የምታምን ከሆነ ልክ የሆኑበትን ወይ ደግሞ እነዚህ አሁን በሱ ላይ የሚናገሩት አካላት ልክ አይደላችሁም በተሳሳተ መንገድ ነው የተረዳችሁት ትምህርታቸውን ካልክ እነሱም በዛ መልኩ ማስረዳት ነው እንጂ ሰድበ ምን ውጤት ነው የምታመጣው? አንተ ምን ልትቀይር ነው? መሳደቤ ትክክል ነው አላልኩም። መሳደቤ እኮ መሳደብ የለብህም ነው በቃ ስህተት ነው። በየትኛውም ጊዜ ይህንን ነገር ማድረግ የለብህም ነው። ምንድነው ማለት ያው የተነሳው ሐሳብ ካናደደ ሊያናደድ ይችላል። የተነሳው ሐሳብ ካናደደ ግን በውብቃት መሞገት ያለብህ ነው። መሳደብ የለብህም። እነሱ ተሳድባችኋል ብለህ አንተ ግን በዚህ አይነት መጠንና ልክ ግን መሳደብ የለብህም ነው። እኛ አንድ ሰው ትክክል አይደለም ስትለው በተሻለ መልኩ አንተ በሱ ጥሩ በሆነ መንገድ በመገለጥ ነው እንጂ አንተ በተሻለ መልኩ እነሱን እየተሳደብክ እነሱን ደግሞ ትክክል አይደለም እየተሳደባችሁ ነው እንደዚህ እያላችሁ ነው ምናምን ብለህ መናገር የዝም ብሎ የኛ ግብዝነት ወይ ሳናስተውል ነገሮቹን በትክክል ሳናስብ የምንናገረው ነገር ነው እንጂ ምንም አንተ ራሱ አሁን የምታደርገው ነገር ምን ጥቅም አለው ብለህ ብታስብ ተረጋግተህ ማለት ነው። ጥቅም እንደሌለው ታውቃለህ። አዎ እውነት ነው። ግን ከዚህ የምማረው ነገር ስለሌለ ጥያቄና መልስ መመላለስም ስለማልፈልግ ያጋንንት ግሩፕ ስለሆነ ግን ቆሻሻ ከሆነ አስተሳሰቡ ቆሻሻ ከሆነ ቆሻሻ አሁን እንኳን እኮ ስድብህን እየቀጠልከው እኮ ነው። ትክክል አይደለም እያልከው እንኳን እየቀጠልከው ነው። እኔ በጣም እየገረምከኝ ነው እውነት። አይ እንትና አልወጣለትም፣ ቁጣው አልወጣለትም። እኔ 2 ደቂቃ ተሳድቦ ቢወጣ አሁን ከ50 ነው ከ52 ታቆማለህ። ቀጥሎ ወንድማችን ኤፍሬም ሌላ ያልተጠቀምካቸው የስድብ ቃላቶች ካሉ መጠቀም ትችላለህ። ኤፍሬም ሃይማኖት ከሆነ ስለ ሃይማኖትህ ማስተማር አለብህ። እውነት ከሆነ እውነት ነው። የሌላውን በማቋሸሽ አሁን እኔ የኦርቶዶክስ ተዋህዶ እምነት አማኝ ነኝ። ስለዚህ እኔ የሌላውን በማቋሸሽ አይደለም እኔ ሃይማኖቴን ወይም ጽድቅ ማገኘው ማለት ነው። የራሴን መልካም ስራ በመስራት አለ አይደለ የኛ ሃይማኖታችን በቃ በመጾም በመጸለይ ስለ ራሴ ሃይማኖት በማስተማር ነው እንጂ የጴንጤ ሃይማኖት እንደዚህ ነው የሙስሊም እንደዚህ ነው ብሎ አፍ የኛን ሃይማኖት አንተ ወደ ትክክለኛው መንገድ መምጣት አለብህ። በቃ አፍ እዚህ ግሩፕ ከፍተህ ማለት ነው በመሳደብ በማሾፍ በቃ አላ የሰይጣናዊ ንግግር መሆኑ እንኳን አሁን ሃይማኖት መጽሐፍ ቅዱስ የምትችል ከሆነ ዝም ብለህ በቃ በመሳቅ ነው እንዴ በእንደዚህ ነው እንዴ በቃ ምንም ስርዓት የለም እንዴ በቃ አሁን አላ የፕሮቴስታንትም ሆኖ እኮ አላ ትምህርት የሚያስተምሩ ነው ቁጭ ብዬ የምሰማቸዋለሁ። ግን ይሄ በቃ የዱርዬ እንትን በቃ አላ ምንድነው አሁን ይሄ በቃ አይመችም። በቃ እንደዚህ ደግሞ አባታችን እዚህ ለጥፈህ ቅዱሳንን አቡነ ገብረ መንፈስ ቅዱስ ኦርቶዶክስ እያልክ እንደዚህ ነበርኩ ከማለት የራስህን በቃ ትክክል ከሆነ እኮ እኔም እኮ የማላውቀው ነገር ሊኖር ይችላል የምረዳው። ግን ይሄ በቃ ብልግና ነው። ብልግና ከሆነ ደግሞ ብልግና ነው። በቃ ምንም ይሄን ትክክል ነው ብዬ እኔ አልቀበልም። መሳደቤ ስህተት ሊሆን ይችላል፣ ግን ተናድጄ ነው። ሰው ነኝ በቃ ያናድዳል። የማምንበትን ነገር ለምን ያንተን ሃይማኖት ለምን እሳደባለሁ? ምንድነው ያናደደህ? እስኪ ያናደደህ ከኛ ንግግር ውስጥ ንገረኝ። ኦርቶዶክስ አያጸድቅም፣ ኦርቶዶክስ መሆን አያጸድቅም። ገብረ መንፈስ ቅዱስ እንደዚህ ዝንቧን ገለው ምናምን እንደዚህ ገለው እና አልገደሉም ነው የምትለው? ዝንብ አልገደሉም ማለት ነው። ዝንብ አልገደሉም ነው የምትለው? ዝንብ አልገደሉም ነው የምትለው?
አሁን ስለዚህ ከማውራት ስለ ራስህ መጽሐፍ፣ ስለ ራስህ ሃይማኖት፣ ስለ ቸርቹ፣ ስለ ጭፈራው ለምን አታወራም ነው። ስለዚህ ከማውራት ስለ ካራቴ፣ ስለ ጂዶ ማለት ነው፣ ስለ አላ፣ ስለ ቅባታችሁ፣ ስለ ራሳችሁ መንፈስ፣ ስለ ራሳችሁ የእናንተ ግን አገልግሎት የእኛን አታንሳ ነው። ስለ እናንተ ቅባት በቅባት እየሸጥክ የምትበላ ስለ ራስህ አላ በቃ በማስመሰል አልሰማህም። ስለ ራስህ ለምን አታወራም? አልሰማህኝም ወንድም ጥላ። ስለኛ አታውራ፣ ስለ ራስህ አውራ ነው እያልከኝ ያለኸው። ይሰማሃል? ይሰማል። እህትየው በቃ አውሪ። አይ ቲንክ ከኔ ጋር አልተቀመጠም። እሺ ኤፍሬም ጨርሰሃል አይደል? ሀሳብህን የቀረሃለህ የቀረኝ ምንድነው? ስለ ራሳችሁ ሃይማኖት ሰውን ለማስተማር ከሆነ ሰውን ለመመለስ ከሆነ ሰውን ወደ ጽድቅ ለመመለስ ከሆነ ስለ ራሳችሁ አታውሩ። እናንተም የራሳችሁን ተመለከታላችሁ። ተነስቶ የምታወሩት ለምንድን ነው? በቃ እውነት ከሆነ ስለ እውነት ማውራት ለምንድን ነው? ስለ ቅዱሳን። ስለዚህ የእናንተ ለእናንተ እንተውላችሁ ኤፍሬም። አዎ የእኛን ለእኛ የራሳችሁን ትክክል ከሆነ እኮ ሰው አዳምጦ ይመለሳል ወደ እናንተ። እንደዚህ በማንቋሸሽ በጣም ጥሩ። እንግዲህ የእናንተ ለእናንተ ልንተው ነው። አደራ የበጓን ጉዳይ መጨረሻውን እንድታሳውቁን፣ ገዳምም ደግሞ ሰው ይሰዋል የተባለውን መጨረሻውን እንድታሳውቁን። በቃ መጨረሻውን ብቻ ለማወቅ እንመጣለን። እሱን ለማለት ነው። የበጓን ጉዳይ፣ የ200 ሰዎች ጉዳይ፣ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጉዳይ፣ የቀድሞ የኦርቶዶክስ ፓትሪያርክ አሟሟት ጉዳይ መጨረሻውን እንድታሳውቁን እሺ። እና የበጉን መጨረሻ አሳውቁ። ካላየኸው እንድናሳይ አሁንም ከፍተን ማሳየት ስለምንችል አላየሁም አላውቅም። ስለዚህ በቃ እናሳይሃለን። የ200 ሰዎችን ጉዳይ አልሰማህም? አልሰማሁም። የበጓንም ጉዳይ አልሰማህም? አላውቅም። ምንድን ነው? እሺ የኢህአዴግ መንግስት መውደቅ ጉዳይም አልሰማህም? መውደቅ አልሰማህም? አሁን ስለ መንግስት ምን ያደርጋል? ስለ ፖለቲካ፣ ስለ ሃይማኖት ሰምተሃል? አልሰማህም ነው አይደለም? ስለ ፖለቲካ ነው እንደምታወሩት? አይ አልሰማህም ወይ? ከቤተ ክርስቲያን ጋር በተያያዘ ነው ምልክ። አልሰማሁም፣ አላውቅም። እሺ እንትንስ በገዳም የሚሰቡ ሰዎችን አልሰማህም? አልሰማሁም። አየክ፣ ስላልሰማህ እኮ ነው የምትቆጣው። ለዛ ነው። እናንተ ከየት አገኛችሁት? እኔ ከዚህ ሁኜ ካልሰማሁ ማለት ነው። እኔ ይቅርታ እንግዲህ ሳታስበው ስለነገርኩክ ይቅርታ። ከፈለክ ግን ልናሳይክ እንችላለን። በምን ጉዳይ ነው እነሱ የተሰዉት? መስማት ትችላለህ። ማየት ትፈልጋለህ? ያለ ማስረጃ ስለማናወራ ማየት ትፈልጋለህ? አዎ ላኪልኝ። በቃ እንደዛ ይሻላል። እና እኛ ያለ ምክንያት አይደለም የምንጮኸው። ምንም ቢሆን ያው የወጣንባት ቤተክርስቲያን ስለሆነ ጸድቀሃል ወይ ብለሽ እስኪ ጠይቂው። ከስርም እያሉሽ ነው እና መስለቁን እርግጠኛ እንደሆነ ጠይቂው እስኪ። እሺ እና እሺ ኤዱዬ እሺ። እና ያለ ምክንያት አይደለም የምንጮኸው። ይሄንን ሁሉ አንተ ስትሰማ አልሰማውም እንዳልከው እኛም አልሰማንም ብለን በጣም እንትን ደንግጠን ነው እያወራን ያለ ነው። ለዛ ነው ቢያንስ እናንተ ዝም ስላላችሁ እኛ ዝም አንልም ብለን ነው። እሺ አሁን ጸድቀሃል? ወደ ርዕሱ እንመለስ። ጸድቀሃል ኤፍሬም? ማለት አሁን አንተ የጸደቅክ ክርስቲያን ነህ? ጸድቅ ያለው ብለህ አፍህን ሞልተህ መናገር ትችላለህ? እኔ ነኝ እንደማውቀው ስለኔ መጽደቅ እኔ ነኝ የማውቀው። አታውቅም መጽደቅህን? እግዚአብሔር ነው የሚያውቀው። እንደዛ ነው የተማራችሁት በቤተክርስቲያን። መጽደቃችሁን እግዚአብሔር ነው የሚያውቀው ነው። እሺ እንደ እግዚአብሔር ቃል ማውራት ትችላለህ ወይስ እንዴት ነው የምናወራው? እንደ እግዚአብሔር ቃል ታወራለህ ማለት እግዚአብሔር እንደሆነ የሚያረጋግጠው መጨረሻ ላይ የሚያጸድቅም የሚኮንንም እግዚአብሔር ስለሆነ እኔ እንደዚህ ጸድቅ ያለው እኔ ጻድቅ ነኝ ብዬ አልመጻደቅም። ኦኬ ስለዚህ አሁን እኛ
ሲናገሩ ምን አሉ መሰለክ? ራሱ ነው የወረደው። እንግዲህ ቀጥታ ወረደ። በቃ ራሱ ነው የወረደው።